ንስሐንና ቤተክርስቲያንን ልዩ ቤተ ሕሙማን የሚታከሙበት ሆስፒታል ነው የሚያደርገው። ቤተክርስቲያን የመፈወሻ ኃጢአት ያለባቸው ደዌ ሥጋ ደዌ ነፍስ ያለባቸው ሰዎች የሚፈወሱባት ቤተ ሕሙማን ወይም ሆስፒታል እንጂ የፍርድ ቤት አይደለችም ነው። ሰዎች ላይ የምትፈርድ አይደለችም። የአደባባይ ቦታማ በአደባባይ የምትፈርድበት የፍርድ ቦታ አይደለችም። ስለዚህ ነው የሚለው፣ ስለዚህ ቦታ ሰውን አትኮንኑ፣ ይልቁንም ቁስሉን እጠቡለት፣ አክሙት፣ አድኑትም። ኃጢአተኛ ነህ አትፍራ፣ ኃጢአተኞች ነን አትፍሩ። ይቅር የሚለን አምላክ አለ። በመናገር ለሰራ ነው፣ በማሰብ ለሰራ ነው፣ በድርጊት ለፈጸምነው ነገር በደለኞች ነን። አዎ፣ ግን አትፍሩ፣ ይቅር የሚለን አምላክ አለ። አትፍራ አለና አትፈር፣ ይልቁንም ወደ ሆስፒታሉ ተመለስ አለ ዮሐንስ አፈወርቅ። በዚህ ሕይወት ስንኖር እንግዲህ ማንም ሰው ይሄንን ይወደዋል። ከእግዚአብሔር ጋር መኖር አይደለም፣ ከእግዚአብሔር ጋር ከሰዎች ጋር እንኳን ከአይምሯችን ከህሊናችን ጋር እንኳን ታርቀን መኖር የማይፈልግ ሰው የለም። ነገር ግን በዚህ ውጣ ውረድ በሞላው ቁሳዊ ነገሮች በበዙበት ዓለም ላይ ስለምኖር እንቸገራለን። የመጀመሪያው ደረጃ ንጽሐ ሥጋ ነው። ንጽሐ ነፍስ ሁለተኛው ነው። ንጽሐ ልቦና ላይ ስንደርስ እግዚአብሔርን ወደ መምሰል ነው የምንሄደው። አሁን እግዚአብሔር ልጆች ነን። እግዚአብሔርን ወደ መምሰል ሂደት ውስጥ ነው ያለነው። ይህንን ሕይወት የነበረው አዳም እግዚአብሔርን መሆን ፈለገ። በዚህ ምክንያት ከእግዚአብሔር ተለየ። በልቡ መሆን እንዳለበት ትዕቢትን በትህትና ከተካ በኋላ ነው። ትዕቢት በራሱ ከንስሐ እንድንርቅ ያደርገናል። በእውቀት እንድንመካ ያደርገናል። በኦርቶዶክሱ ዓለም እውቀት አዳኝ አይደለም፣ እውቀት ሂደት ነው። ማወቃችን እስመ ኩሉ ዘጸዋ ስመ እግዚአብሔር ይድህን። ቅዱስ ጳውሎስ የሚነግረን ይሄን ነው። የእግዚአብሔርን ስም የሚጠራ ይድናል አለና፣ ለመጥራት ግን ሳያምኑት እንዴት ይጠራሉ? ለማመን ደግሞ ሳይሰሙት ማወቅ ይፈልጋል፣ መማር ይፈልጋል። ትምህርት ሂደት እንጂ ፍጻሜ ሆኖ አያውቅም። ስለዚህ ለቅድስናችን ፍጻሜ የሚሆነው ከትምህርት ጋር የታሸ ጥበብ ነው፣ መሻገር የሚችል። ምድራዊው ትምህርት አይምሯዊ ነው፣ አይምሮን ነው የሚመግበው። ጥበብ ወይም ማስተዋል ግን ለባዊት ናት፣ አርቀን እንድናይ ነው የሚረዳ። ስለዚህ ኦርቶዶክሳውያን ትምህርት ተማርን እንኳን ካልን በሰዎች ላይ አዋቂ ነን ብለን እንድንሰለጥን ሳይሆን በጥበብ ሰዎችን ማሻገር እንድንችል፣ ጨለማውን ገፎ ብርሃን ማሻገር የሚችል ተስፋ ሊሰጥ የሚችል ነገሮች መፍጠር አለብን። ንስሐ የሚጀምረው ሌሎችን በመውቀስ ሳይሆን ራስን በመኮነን ነው። ከኔ ጋር ናቸው። ስለ ሰዎች እነዛም ተጠያቂ ናቸው። የሚጠይቃቸው ክፍል አለ። አምላክ ይጠይቃቸዋል። የሰው መሰናክል መሆን የለብንም፣ እርግጥ ነው። ነገር ግን እኔ የምጠየቀው በራሴ ኃጢአት ነው። በራሴ ኃጢአት የምጠየቅ ስለሆነ ስለ ሰዎች ኃጢአት እየወነጀልኩ መሄድ የለብንም። ችን ማስተማር። ቅዱስ ዳዊት ምን ይላል? እኔ እግዚአብሔርን በድየዋለሁና ነው የሚለው እንጂ ሌሎች በደሉ አይደለም። እኔ በድየዋለሁና። ንስሐ አባት የስነ አእምሮ ምሁራን፣ የስነ ልቦና ማማከሪያ፣ ከእግዚአብሔር ጋር የሚያገናኝ በላቲን ቋንቋ ካህን ማለት ድልድይ ማለት ነው። ሰዎችን ከእግዚአብሔር ጋር የሚያገናኝ ድልድይ፣ ጤናማ ድልድይ ማለት ነው። ወደ እግዚአብሔር የሚያቀርቡ። ንስሐ ማለት ደግሞ ማማከር ማለት አይደለም። እንዲህ ስለሆንኩኝ ይሄ ሆነ አይደለም። በዚህ ኃጢአቴ እጠየቃለሁ አባቴ ይብቱኝ የምንልበት ጸጋ እግዚአብሔርን ማረክ። እዚሁ ላይ ስንመለከት ለምሳሌ ያህል እኔ ከካህኑ ይበልጥ አውቃለሁ፣ በልቤ ከእግዚአብሔር ጋር እነጋገራለሁ፣ በሰው ፊት መውደቅ አያስፈልገኝም። ከኔ ጋር ናስ። ስለዚህ ትዕቢት በአብዛኛው አጋንንትንም የጣለው የእኛንም አባት አዳምን ወደ ምድር ላይ ጣለውና ሞቱን እንዲያገኝ ያደረገበት ምክንያት ነው። ስለዚህ አንዱ ወደ ንስሐ እንዳንገባ የሚያቀርበን አንዱ ወቅቱ እንደምናየው እመቤታችንን ሐዋርያት የጾሙበትን ወቅት የምናስብበት ቅድስት ድንግል ማርያም ለእኛም ለፍጥረታት በሙሉ
ምልጃዋን አቅርባ ከልጇ ከወዳጇ ጋር እንድታማልድን የምንማጽንበት ልዩ የሱባኤ ወቅት ከመሆኑ የተነሳ በተለይ ኦርቶዶክሳውያን ኢትዮጵያውያን ብቻ ነው፣ ኦርቶዶክሳውያን በዓለም ያሉት ኦርቶዶክሳውያን ጠቅላላ ይህን ወራት በጣም ከባድ እና በጥሩ ሁኔታ እያሰብን በጾም በጸሎት በንስሐ እንዲሁም ደግሞ ክፉ ሕሊናን ትተን ወደ በጎ ነገር እየተመለስን ሰውነታችንን እያከበርን ወደ እግዚአብሔር የምንመለስበት ነፍሳችንን በጣም የነፍስ ውበታችንን የምናደምቅበት ጊዜን የምናስብበት ነው። ስለዚህ ትልቅ በዓል ነው። ትልቅ ራሳችንን የምንሰበስብበት ጊዜ ስለሆነ ለዚህም ነው እንኳን አደረሰን የምንለው። እንኳን አደረሳቸው። እሺ እንግዲህ እንደ እግዚአብሔር ፈቃድ ዛሬ የምናየው ወቅቱ እንግዲህ የጾም የጸሎት የንስሐ ጊዜ ከመሆኑ የተነሳ ንስሐ በንስሐ ዙሪያ ላይ ባለው ሁኔታ እንነጋገራለን። ብዙ ጊዜ ስለ ንስሐ ተነግሯል፣ ሰምታችኋል፣ አድምጣችኋል። ዛሬ ግን እኔ የማነሳው ስብከታዊ ነገር አይደለም። የማነሳው መሰረታዊ የሆኑ ነገሮችን ለምንድን ነው ንስሐ መግባት እንቅፋት የሆነብን? ምንድን ነው ችግሩ? እያንዳንዳችሁ ዘንድ የተለያየ ምክንያት ይኖራቸዋል። እንደው በተወሰነ መልኩ ግን ያን ችግርስ እንዴት አድርገን መቅረፍ እንችላለን ወደሚል ለመሄድ እንዲረዳን ለመጀመሪያ ሰዓት እንግዲህ የማነሳው ንስሐ የነፍስ ፈውስ በር ተብሎ ይታወቃል። ቅዱስ ማርቆስ ቅዱስ ይስሐቅ ሶርያዊ ሲናገር ምን ይላል? ንስሐ ሰጥቶ በተጸጋ እንድህረ ጸጋ። ንስሐ ማለት ከይቅርታ ወይም ከጥምቀት በኋላ የተገኘች የይቅርታ በር ናት ብሎ ነው የሚነግረን። በንስሐ ውስጥ ወደ ሱታፊ አምላክ እንደርሳለን። እግዚአብሔርን ወደ መምሰል ማለት ነው። እግዚአብሔርን መምሰል ነው የክርስቲያኖች የመጨረሻው ጥጉ የምንደርስበት፣ ወደዛ እንሄዳለን። ለዚህ መነሻችን የሚሆኑት መዝሙረኛው ቅዱስ ዳዊት በመዝሙር 50 ላይ ያነሳው እንዲሁም አምላካችን ኢየሱስ ክርስቶስ የነገረን የማቴዎስ ወንጌል ምዕራፍ 4 ከቁጥር 17 ላይ መነሻ ይሆነናል። ዮሐንስ ወንጌል ምዕራፍ 20 ከቁጥር 21 እስከ 23 ላይ ያሉት ይሆናል። ለእኔ ግን በጸሎት እንጀምራለን። ምክንያቱም ሐዋርያን አበውንን እያሰብን በዚህ ወቅት ውስጥ ንስሐ ብዙ ጊዜ ከፍርድ ነፃ የምንወጣበት ስለሆነ ይትምጥ ፍትሐ ነዳይ ወይትአምፅ በፍትሕ ይላል መጽሐፍ። ማለት ድሃም አትበድል ፍርድም አታጓድል ነው የሚለው። ዓለም በጣም ፍርድን የሚያጣምም ነው። ከዛ ነፃ እንድንሆን አንድ የቅዱስ ዮሐንስ የቅዱስ ኤፍሬም ሶርያዊው ጸሎትን አብረን እንላለን። ምናልባት እግዚአብሔር ፈቃዱ ከሆነን ስሜታችንን እንዲገዛለን። ይህንን ጸሎት የምናገኘው ቅዱስ ዮሐንስ የቅዱስ ኤፍሬም ሶርያዊው በየሰዓቱ የሚጸለይ ጸሎት ላይ ከጻፈው ጽሑፍ ነው። እዛ ላይ እንመለከታለን። ፕሮሎጂ ተብሎ የሚጠራ የጸሎት ክፍል አለው። በዛ ላይ የምናየው ነው። ምን ይላል ዮሐንስ ቅዱስ የኤፍሬም ሶርያዊው? አቤቱ የሕይወቴና የነፍሴ ጌታ አምላኬ ሆይ የስንፍናን የነፍስ ድንዛዜ የመንፈስ መረበሽን የሐዘንን የተስፋ መቁረጥንና የበላይ የመሆን ፍላጎትን የከንቱ ንግግርን መንፈስ ከኔ አረቅ፣ ከእኛም ያረቅልን። ይልቁንም የንጽህናን የትህትናን የትዕግስትንና የፍቅርን መንፈስ ለኔ ለባሪያ ለአገልጋይ ስጠን፣ ለሁላችንም ይስጠን። አቤቱ አዎን ጌታዬና ንጉሴ ሆይ የገዛ በደሌንና ኃጢአቴን አይ ዘንድ ወንድሜንም ወይም ሰውን ሁሉ እንዳልኮንን አስተውሎቱን ስጠን፣ ማስተዋሉን ይስጠን። አንተ የዘላለም አምላክ ነህና ስምህ የተመሰገነ ይሁን፣ ስሙ የተመሰገነ ይሁን። በዚህ ተነስተን ምናልባት ስለ ንስሐ የምናነሳቸው ነጥቦች በተወሰነ መልኩ ብዙም ባይሆን ሐዋርያን አበው በተለይም ደግሞ ከቀድሞ ከነበሩት አበው አንጻር ከቅዱሳት መጻሕፍት አንጻር ለማየት እንሞክራለን። ምንድነው ዓላማው? እዚህ የምንማረው ትምህርት አንደኛ ንስሐውን መንፈሱን ከተረዳ ነው። ከዚህ ከዘላለማዊው ዘላለምን ነገር የዘላለም ሕይወትን ከሚያሳጣን ከቁሳዊው ዓለም ተላቀን ወደ ድህነት የሚያደርሰንን ነገር የምንይዝበት አንድ የይቅርታ በር ስለሆነ እሱን መረዳት ነው አንዱ ዓላማ። እውነተኛ ንስሐን የሚያደናቅፉ ነገሮች ምንድን ናቸው? በመንፈሳችን እንድንረበሽ የሚያደርጉ ለምንድን ነው ሰው ንስሐ መግባት ችግር የሆነበት? እሱን ለመገንዘብ አንድ ነገር ይሰጠናል። በቅዱሳት መጻሕፍትና የቀደሙት የቤተ ክርስቲያን ሐዋርያን አበው
በእነሱ አስተምሮት መሰረት ውስጥ መንፈሳዊ ሕይወታችንን እንዴት በንስሐ ውስጥ መምራት እንችላለን? ይህን እንድናውቅ ነው የዛሬው እግዚአብሔር የሚያስተምረን። ነፍስ በራሷ ንስሐ ስንገባ የነፍሱ ውበታችንን እንመልሳለን። በአዳም ምክንያት የተጎሳቆለውን ይሄ እግዚአብሔርን የምንመስልበት የተጎሳቆለው የነበረ በንስሐ ምክንያት ደግሞ ያንን ውበታችንን እንመልሳለን። እሱ ስለኛ ደመግቡ አልነበረም ነው የሚለው አምላካችን ኢየሱስ ክርስቶስ። ምክንያቱም እኛ በሰራነው በደል የእኛን ደመግቡ አለመሆን ወደ እሱ ወስዶ በኋላም እሱ ደግሞ ሞታችንን ሞቶና ትንሣኤውን ሰጥቶን ሕይወት ያገኘንበት ስለሆነ ንስሐ የነፍሱ ውበትን የሚያድስና ምእመናን በሙሉ ወደ ቴዎሲስ ወይም ወደ ሱታፌ አምላክነት የሚቀርቡበት ስለሆነ እነዚህን ዓላማ ያደረገ በተወሰነ መልኩ ስብከት ያልሆነ ሁላችንም ይዘነው የምንሄደው ለምንድን ነው ንስሐ እንቅፋት የሆነብን? ለምንድን ነው መግባት ያልቻልነው? ወደ ንስሐ መቅረብ እንዴት አልቻልነው? ምናልባት በዚሁ እግረ መንገድን በተለይም ደግሞ በኦሪየንታል ቤተክርስቲያን የሚሆን በምስራቅ አብያተ ክርስቲያናት ውስጥ በአብዛኛው ትመለከቱ እንደሆነ ስጋውንና ደሙ ከቀርቦ ስጋውን ደሙን ሳይቀበሉ የሚወጡ አብያተ ክርስቲያናት መካከል እኛ ነን ተጠቃሾች። በጣም በሚደንቅ ማክበር መልካም ነው። ነገር ግን ፈርቶ መራቅ ግን ተገቢ አይደለም። የሥርዓት አምልኮ ተካፋዮች መሆን አለብን። ለምን እንቅፋት ሆነብን? እሱን እናያለን። በዚሁ መልከት ያለ ምዕራፎችን ቢኖሩትም የንስሐ ሕይወት ከመኖር የሚያግዱን መሰናክሎች ምንድናቸው የሚለው ነገር ላይ ብቻ ትኩረት አደርጋለሁ። ንስሐ በራሱ የነፍስ የፈውስ በር ነው። እውነተኛ ንስሐ ፍሬዎችም አሉት። ንስሐ በራሱ ከእግዚአብሔር ጋር የሚያገናኘን ነው። በተለይም ደግሞ መንግሥተ ሰማያት ቀርባለችና ንስሐ ግቡ የማቴዎስ ወንጌል ምዕራፍ 3 ከቁጥር 2 ላይ ምዕራፍ 4ም የምንመለከተው እሱን ነው። ሜንቶናያ ተብሎ የሚታወቀው በግሪክኛው ንስሐ ማለት መጸጸት ማለት ብቻ ሳይሆን የአእምሮ ወይም የአስተሳሰብ ለውጥ እንዲኖረን ማድረግ ማለት ነው። በፊት ይዘነው ከነበረው አስተሳሰብ ወይም አእምሮዊው ነገር አዋቂ መስሎ የሚታየንን ነገር ስንገነዘበው ባዶ ሆኖ ስናገኝ የእሱን አስተሳሰብ ለውጠን ወደ መልካም ነገር ራሳችንን ማዘጋጀት ማለት ነው። ቃል በቃል ሲፈታ በኦርቶዶክስ ነገረ መለኮት ውስጥ መላው ሰውነት አእምሮ፣ ልቡና፣ ነፍስ የምንላቸው የሥጋ ፈቃዳትን ሁሉ ሙሉን ጠቅልሎ መታደስ እንዳለባቸው በነገረ መለኮት ትምህርታችን ውስጥ አለ። ምክንያቱም ሁላችንም መውደቅ እንዳለን እንድንነሳ እንፈልጋለን። የቆመ የሚመስለውም ይወድቃል። ስለሆነም ንስሐ እንዲሁ የጥፋት ስሜትን ብቻ ማሰብ ማለት አይደለም። ንስሐ በራሱ ወደ እግዚአብሔር የምንመለስበት የይቅርታ በር ነው። በዚህ ሕይወት ውስጥ ካየን በአምስተኛው ክፍለ ዘመን የተነሳው ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል? ስለ ንስሐ በጻፈው ድርሳኑ ላይ ንስሐ ኃጢአትን የሚያጠፋ መድኃኒት ነው፣ እርሱም ሰማያዊ ስጦታንና ድንቅ የሆነ ኃይልም አለው፣ ብርታትም ይሰጠናል በማለት ይነግረናል። አንድ ሰው ንስሐ ሲገባ ንስሐው በድርጊት የሚፈጸም ብቻ አይደለም፣ በአስተሳሰባችንም ወደ እግዚአብሔር መቅረብ የምንችልበት ነው። አሁንም በዚሁ ቅዱስ ይስሐቅ ሶርያዊው ሲናገር ምን ይላል? ይቺ ሕይወት ይላል አሁን የያዝናት ሕይወት ይቺ ሕይወት ለንስሐ የተሰጠች ናት፣ በከንቱ ነገሮች ላይ ጊዜን አታጥፋ ብሎ ይመክረናል። ጊዜያችንን በከንቱ እንዳናጠፋ ይነግረናል። ስለዚህ ወደ ንስሐ እንድንቀርብ ነው። ቅዱስ ይስሐቅ ሶርያዊው ይሄንን ሲናገር ሙሉ በሙሉ እየነገረን ያለው የክርስትና ሕይወት መጀመሪያ ብቻው እንዲሁ ጥፋትን ማመን ብቻ ሳይሆን ሁልጊዜ ከእግዚአብሔር ጋር በዘላለማዊ ሕይወት ለመገኘት ሱታፌ አምላክ የምናገኝበትን መንገድ ይዘን እንድንሄድ ነው። ንስሐ እየተጸጸትን እንድንሄድ። ስለዚህ ይቺ ሕይወት ለንስሐ የተሰጠች ናት፣ በከንቱ ነገሮች ጊዜያችሁንም አታጥፉ በማለት ነው የሚነግረን። ሶርያዊው እዚህ ላይ ሲናገር የሚያስቀምጠው ነገር ምንድን ነው? አባ ይስሐቅ ወይም ቅዱስ ይስሐቅ ሲናገር በመጀመሪያ ሰዓት ላይ መንፈሳዊ የሆኑ ምስጢራትን ያስቀምጥልን። የመጀመሪያው ሕይወት ለንስሐ የተሰጠች ልዩ ምስጢር ናት። የሰዎች ሕይወት በተለይ የክርስቲያኖች ሕይወት። ለዚህም ነው ሰው በዚህ ዓለም እንዲኖር የተሰጠው ጊዜ ሁሉ ከእግዚአብሔር የቸርነት ትዕግስቱን እየተመለከተ እንዲኖር እንጂ
ስጋዊ ጠባይ እየተስማማው ብቻ እንዲኖር አይደለም የተሰጠው፣ በሕይወት እንድንኖር ነው። ሕይወት እንደ ፈውስ ሆና ነው የምትገለጸው። ፈውስ ያለባት ምድራዊ ሕይወት በራሷ ወይም ሕይወት ነፍስ በራሷ ከበሽታዋ መንጻት አለባት። ከኃጢአት ወይም ከፈቃዳት ነፃ መውጣት አለባቸው። ከስጋዊ ፈቃዳት ነፃ መሆን አለባት። ያን ጊዜ እንግዲህ የነፍስ የሕክምናን ጊዜን እንድንጠቀም ያደርገናል። ምክንያቱም ጊዜያችን ዛሬ ነው፣ የነገ ጊዜ እኛ አይደለም። አሁን ያለው ጊዜ ነው። ያንን ጊዜውን መጠቀም እንችልበት ነው። ጊዜ በራሱ ውድ ነው። በንስሐው ስንመለከት ሕይወት የተሰጠችን ሙሉ በሙሉ ንስሐ ስለሆነ ጊዜ ራሱ ውድ ነው። የሰው ልጅ የማያልፈው ከማያልፉት ነገሮች እያንዳንዱን ሰከንድ ደቂቃዎችን እንኳን ሳይቀር ወደ እግዚአብሔር ለመቅረብ የተሰጠው ልዩ ስጦታ የሆነች ጊዜ አለ። በዚህ ጊዜያችን መጠቀም አለብን። ያ ደግሞ ልዩ አጋጣሚ በአጋጣሚ የተገኘ አይደለም፣ የተሰጠን ስጦታ ነው። ጊዜውን በከንቱ ማባከን ማለት የፈውስ አጋጣሚን አለመጠቀም ማለት ነው። ስለዚህ በንስሐም ስንመላለስ ምን በድለን ምን አጥፍተን ልንል እንችላለን። በዚህ በምስራቅ አብያተ ክርስቲያናት ውስጥ ምንጊዜም የሚጸልዩት ልዩ ጸሎት አለች። ብዙ ጊዜ አነሳታለሁኝ። አንዳንድ ሰዎች በደንብ የተረዷት አልመሰለኝም። ንጹሕ ጸሎት ተብላ የምትጠይቅ ወይም የክርስቶስ ጸሎት ትባላለች። ኪሪየ ኤሌይሶን። ያ ማለት አቤቱ ይቅር በለኝ፣ እኔን ኃጢአተኛውን ይቅር በለኝ እያለኝ አጭር የሆነች ሁልጊዜ ራስን ግን ጥፋተኛ እያደረገች ወደ እግዚአብሔር የምታቀርብ ማለት ነው። በዚህ ውስጥ መኖር አንዱ ቅዱስ ይስሐቅ የሚያነሳው ጊዜያችን የተለካ ነው እና ሕይወት የተሰጠን ለንስሐ ስለሆነ መጠቀም አለብን ነው። ሁለተኛው ንስሐ የማይቆም የሕይወት መንገዳችን ነው ለክርስቲያኖች። ዛሬ ገብተን ነገ ያስፈልገ ነው የምንለው አይደለም። ሰዎች ነንና እንወድቃለን። ስለዚህም ነው ይስሐቅ ሲናገር ምን ይላል? ፍጹማን መንገድ ፍጹም የሆነውን መንገድ መከተል አለብን። እሱም ሲናገር ንስሐ ለኃጢአተኞች ብቻ አይደለም ይልና በጣም በሚያስደንቅ ሁኔታ ለጻድቃንም ነው እንጂ ለፍጹማንም ጭምር ዘወትር የሚያስፈልግ ስንቅ ነው እያለ ይነግረናል። ደጋጎቹ ምን ኃጢአት ኖሮባቸው ነገር ግን ሁልጊዜ ራሳቸውን ወደ እግዚአብሔር እስኪያቀርቡ ድረስ ጥፋተኛ ነን ይላሉ። ለኃጢአተኞች ብቻ ሳይሆን ለደጋጎችም ጭምሮ የሕይወት ስንቅ ናት። ምክንያቱም በዚህ ዓለም እስካለን ድረስ የፍጹምነት መዳረሻው መጨረሻው ንስሐ ነው ብሎ ነው የሚያስቀምጠው። መጸጸት፣ ራስን መኮነን፣ ራሱን ባዶ ማድረግ ወይም በግሪክኛው ኬኖሲስ የሚባለው ዝቅ ማድረግን እሱን እንማርበታለን። ፍጹም የሆነውን መንገድ። ሁለተኛው ዕለታዊ የሕይወት ህዳሴን እናገኛለን። በየጊዜው በሕይወታችን እንታደሳለን። ንስሐ በየቀኑ አይምሮንና ልባችንን ወደ እግዚአብሔር እንድናዞን መንገድ ይሰጠናል። ይህ በቃላት ብቻ እየነገርነው መሄድ የለብንም። የእግዚአብሔር ቤተሰቦች ወደ እግዚአብሔር እንድንዞር እሱ ሁልጊዜ ከኛ ጋር ነው ያለው፣ ሁልጊዜ ይጠብቀናል። ነገር ግን ሁልጊዜ ደግሞ ወደ እሱ የምንቀርብበትን ነገር ይፈልጋል። ሶስተኛው ቅዱስ ዮሐንስ ይስሐቅ የንስሐ መንገዶችን በየደረጃዎቹ ያስቀምጣቸዋል። አንደኛው የልብ መሰረቅ ቅንነት ችግር ይገጥመናል፣ ወይም ደግሞ በራሱ ልባችን በተለያየ መልኩ ይሰረቃል። ከመንፈሳዊ ዓለም እንርቃለን፣ ፈራጆች ነው የምንሆነው። ንስሐ የሚጀምረው የገዛ ድካምን በማመን ነው። ስለ ሰዎች ድካም ሳይሆን ስለ ራሳችን ድካም በማመን ነው። የራስን ውድቀት ከወደቅንበት ለመነሳት በቅንነት ስለ ራሳችን መመራመር አለብን። የሰው ልጅ የራሱን ኃጢአት ማየት ሲጀምር ከዓለም ሁሉ ታላቁን ተአምር ማየት ይጀምራል። ይኸውም ቅዱስ ዮሐንስ ይስሐቅ ሲናገር ምን ይላል? የራሱን ኃጢአት የሚያይ ሰው ሙታንን ከማስነሳት ይበልጣልና። ሙታንን ከማስነሳት ተአምራት ይበልጣል የራሱን ኃጢአት ማየት የሚጀምር ሰው። አንደኛው እንግዲህ የልብ መሰበርንና ቅንነትን ሲያነሳ፣ ሁለተኛው ላይ አንባ ንስሐን ገንዘብ ማድረግ ነው። ሁልጊዜ ከእግዚአብሔር ዘንድ እያነቡ መቅረብን ነው። አሁንም ቅዱስ ይስሐቅ እዚህ ላይ ሲናገር በትምህርቱ ማንባት እቺ አንባ ንስሐ የምንላት ወይም የንስሐ አንባን ሁሌ መጸጸትን፣ ሁልጊዜ በደለኛ ነኝ ወደ አንተ ቀርባለሁ ቸርነቴ ይምራኝ ያንሳልን ከኃጢአት ድፍ የምንታጠብበት ሁለተኛ ጥምቀታችን ነው የሚሆነው።
የምንፈወስበት ነው የሚሆነው። በዚህ ሕይወት ስንኖር እንግዲህ ማንም ሰው ይሄንን ይወደዋል። ከእግዚአብሔር ጋር መኖር አይደለም ከእግዚአብሔር ጋር ከሰዎች ጋር እንኳን ከአይምሯችን ከህሊናችን ጋር እንኳን ታርቀን መኖር የማይፈልግ ሰው የለም። ነገር ግን በዚህ ውጣ ውረድ በሞላው ቁሳዊ ነገሮች በበዙበት ዓለም ላይ ስለምኖር እንቸገራለን። ሶስተኛው ሰፊ የሆነ የእግዚአብሔር ምሕረትንና ፍቅርን መገንዘብ ነው። እግዚአብሔር መሐሪ ነው፣ የፍቅር አባት ነው። ቅዱስ ይስሐቅ ሲናገር ስለ እግዚአብሔር ምሕረት ሲናገር እጅግ ጥልቅ የሆነ ምስጢሮችን ነው የሚናገረው። የሰው ልጆች ኃጢአት ምንም ያህል እንኳን ቢበዛ ከእግዚአብሔር ምሕረት ባህር አንጻር ሲታይ በእሳት ላይ የወደቀች ጥቂት አንዲት ጠብታ ውሃን ነው የምታክለው። እግዚአብሔር ቸር ነው። ኃጢአታችን ቢበዛም የእሱ ምሕረቱ ግን ታላቅ ስለሆነ ማዳን የሚችል ነው። በዚህ መጽናናለን። ስለዚህ እግዚአብሔር እንደ ሰዎች አይደለም፣ አይፈርድብንም። ሁልጊዜ ያየናል፣ ስለፈጠረን ይራራልናል። ወደ እሱ ተጸጽተን እንቀርብ ነው። ሌላው አራተኛው ላይ የምናየው ንስሐን የሚያደናቅፉ ነገሮችን በቅዱስ ይስሐቅ ሶርያዊ አጻጻፍ ወይም እይታ አንጻር ስንመለከት አንደኛው እሱ የሚለው ተስፋ መቁረጥ ነው። ተስፋ መቁረጥ ነው። ዲያብሎስ ትልቁ መሳሪያው ሰዎችን ኃጢአት ያሰራና ተስፋ እንዲቆርጡ ያደርጋቸዋል። ይሄ የተለመደ ነው። እግዚአብሔር አይምረኝም ማለት እንጀምራለን። ምክንያቱም በደሌ በጣም የከፋ ነው፣ የበዛ ነው። በደልን ማመን ጥሩ ነው። በደሌ ስለበዛ አይምረኝም፣ ይቅር አይለኝም ብሎ ማሰብን እንጀምራለን። ተስፋ እንቆርጣለን። አንዱ ቅዱስ ይስሐቅ የሚያነሳው ደካማ ወደ ንስሐ እንዳንቀርብ የሚያደርገን ነጥብ አንዱ እሱ ነው የሚለው። ሁለተኛው ነገ አደርገዋለሁ፣ ነገ ጊዜ ስላለኝ አሁን ገና ጡረታ አልወጣሁም። ከኔ ጋር ናቸው። ልጆቼን አሳድጋለሁ። መውጣት መውረድ አለ። ስወጣ ስወርድ ልሳሳት፣ በአንደበቴም በአስተሳሰቤም በህሊናዬም ልስት ስለምችል ዳግመኛ አሁንም እንደገና ኃጢአት ሰርቻ እግዚአብሔርን ከማስከፋው ጊዜ ገና ነው፣ ነገ አደርገዋለሁ ብለን እናስባለን። ጊዜ የለንም። ከኔ ጋር ናችሁ? ዛሬ ብቻ ነው ያለን። ነገ እግዚአብሔር ጊዜ ነው ያለን። ጊዜው ዛሬ ነው ያለን። ለዚህ ይህንን የሚያደርግ መንፈሱ አንዱ ከንስሐ ውስጥ እንዳንቀርብ ያደርግ የንስሐ ጊዜ ወደፊት ማስተላለፍ ሳይሆን ነፍስ ለጥሩ ድንዛዜ ውስጥ እንዳትወድቅ ማድረግ አለብን። አሁን ነፍሳችንን በአንዳንድ ጊዜ ምናባዊ በሆነው ነገር ውስጥ እንድንኖር ይጋብዘናል። ሶስተኛው ዓለማዊ አስተሳሰብ ነው። ይሄ አሁን የምንኖርበት ሉዓላዊ የሆነ ወይም ግሎባላይዜሽን ውስጥ የምንኖር ዘመን ላይ ያለ ነው። ስለዚህ በዚህ ውስጥ ስንኖር ሀሳቢያችን ራሱ መጠየቅ ጥሩ ነው። የሰው ልጅ አይምሮ ጠያቂ ነው። መመራመር መልካም ነው። ነገር ግን ጥግ ደግሞ አለ። ተመራምረን የማንደርስባቸው ነገሮች አሉ። በእምነት ብቻ የምንቀበላቸው ነገሮች አሉ። እሱን ማሰብ ነው። የልብ መታበይ፣ በምድራዊ ፍላጎቶች መጠመድ፣ ነፍስ ወደ ውስጧ ተመልሳ እንዳታይ ማድረግ በራሱ በዓለም አስተሳሰብና ሁከት ውስጥ እንድንኖር ይጋብዘናል። ስለዚህ ከንስሐ ጋር ምን ሰርቼ ነው? ምን አጠፋው? ሌሎች ከበደሉት በደል አንጻር የኔ ሲታይ ምንድን ነው ወደሚል መንፈስ ውስጥ እንድንገባ ይጋብዘናል። ቅዱስ ይስሐቅ ሶርያዊ ሲናገር ግን ምን ይላል? ሕይወት ለንስሐ የተሰጠች ናት ነው ቢለው። የተሰጠን ንስሐ ሕይወታችን ራሱ ለንስሐ ለጸጸት የተሰጠችን ነው። ወደ እግዚአብሔር እንድንቀርብ የተሰጠችን ነች። ስለዚህ ይህን የምናደርግ ከሆነ የመጨረሻ ገባችን እግዚአብሔርን መምሰል ነው። ቴዎሲስ የምንለው ወደዛ እንሄዳለን። ለምን ግን ንስሐ አስፈለገ የሚል ጥያቄዎችን ሊነሳ ይችላል። ለዚህም ቅዱስ በአራተኛ ክፍለ ዘመን የተነሳው የቤተ ክርስቲያናችን ታላቅ አባት ቅዱስ አትናቴዎስ ዘእስክንድርያ ሲናገር ምን ይላል? ሕግን በመጣስ ምክንያት የሰው ልጅ ወደ ሙስና ወደ ጥፋት ተመለሰ። ከጥፋት ለመውጣት ነው ንስሐ የሚያስፈልገን። ከበደል ለመውጣት ነው። ብዙ ጊዜ በህሊናችን በደል ሰርተን፣ በአንደበቶቻችን ብዙ ጊዜ ኃጢአት ሰርተን ሊሆን ይችላል። በድርጊት የፈጸምናቸው ብዙ በደሎች አሉ። ሰዎች አዝነው ሊሆን ይችላል በእኛ ህይወት አውቀንም ሳናውቅም። ስለዚህ ህይወታችን ከጥፋት እንዲወጣ ንስሐ ያስፈልገናል። መጸጸት አለብን። ሌላው ይቅርና የስነ ልቡና ምሁራን መጸጸት ወይም ይሄንን የምንለው ንስሐ ብለን የምንወስደውን ከአምልኮታዊ ከስርዓተ አምልኮ ውጪ የአይምሮ ጥገና ወይም ቴራፒ ብሎ ይገልጹታል። አይምሮ ሰው የሚናገረው በውስጡ ያለው የከበደውን ነገር አውጥቶ ሲናገር ውስጣዊ ሰላም እየተሰማው ነው የሚሄደው።
እረፍት ያገኛል። አይምሮ ጸጥ ይላል፣ ልቦናው ይረጋጋል። ከዚህ አንጻር ሰላም የሚያገኝበትን ነገር ለማድረግ ይችላል። ንስሐ ውበት አላት በራሷ ማለት ነው። ለዚህም ነው በኃጢአት ትእዛዝ ምክንያት የመጣብንን በደሎችን ከእግዚአብሔር ጋር ያለንን ግንኙነት ስለሚያቋርጥብን ኃጢአት ከሌሎች ጋር ያለንን መልካም ግንኙነታችንን ስለሚያጎሳቆልብን የገዛ ነፍሳችን ደግሞ በዚህ በኃጢአት ምክንያት ራሷን የቻለ ባህሪዋን ጠብቃ እንዳትሄድ ስለሚያደርግ ንስሐ የግድ በኦርቶዶክሱ ዓለም ትምህርት ውስጥ ከሰባቱ ምስጢራት መካከል አድርጋ ትወስዳለች። ስለዚህ ያለ ንስሐ የሰው ልጅ ወደ መንፈሳዊው ሕይወት መቅረብ አንችልም። ሱታፊ አምላክ አግኝተን የምንሄድበትን ነገር አናገኝ። ስለዚህ ንስሐም መሰረት ነው፣ በር ነው ማለት ነው። የንስሐ ሕይወት ከመኖር የሚያግዱ መሰናክሎችን ቅዱስ ይስሐቅ ከተናገረው ብቻ ሳይሆን አንድ በአንድ ከኔ ጋር ናቸው። እነዚህ ነገሮች ለማየት እንሞክራለን ከሐዋርያን አበው አይጻፍ። አንደኛው ትዕቢት ነው። ትዕዝርት በጣም ከባድ መሆኑን የምናየው በስነ ተፈጥሮ ትመለከቱ እንደሆነ የመጀመሪያው ፍጥረት ሳጥናኤል በትዕቢት ምክንያት ነው የወደቀው። ትዕቢት በራሱ የኃጢአት በር እንደነበረ እንረዳለን። ለዚህም ሳጥናኤል የወደቀው በትዕቢት ምክንያት ነው። አዳም የሰው ልጅ ደግሞ ራሱን በራሱ ባለመታዘዝ ምክንያት እግዚአብሔር ለመሆን ከመሞከሩ የተነሳ እግዚአብሔርን መሆን አንችልም፣ እግዚአብሔርን እንመስላለን። ለዚህ ነው ሱታፌ አምላክ የምንለው። እሱን እንድንመስል በአርአያው በአምሳሉ ፈጥሮናል። ስለዚህ ወደ እሱ እንቀርባለን፣ እሱን እንመስላለን፣ የክብሩ ወራሾች ነን። መጨረሻው ደረጃ ላይ ስንደርስ ወይም ደግሞ ይሄ ፍጹም የሆነው የአኗኗር ኦርቶዶክሳዊ መንፈሳዊነት ሶስተኛው ደረጃ፣ የመጀመሪያው ደረጃ ንጽሐ ሥጋ ነው፣ ንጽሐ ነፍስ ሁለተኛው ነው። ንጽሐ ልቦና ላይ ስንደርስ እግዚአብሔርን ወደ መምሰል ነው የምንሄደው። አሁን እግዚአብሔር ልጆች ነን። እግዚአብሔርን ወደ መምሰል ሂደት ውስጥ ነው ያለነው። ይህንን ሕይወት የነበረው አዳም እግዚአብሔርን መሆን ፈለገ። በዚህ ምክንያት ከእግዚአብሔር ተለየ። በልቡ መሆን እንዳለበት ፈሪሳውያንን ብንመለከት በገዛ ስራቸው ጽድቅ እንደተናገሩ እውነት ይናገሩ፣ ራሳቸው እንደጸደቁ አድርገው ይናገሩ ነበር። በጣም ድሆችን ይበድሉ ነበር፣ ግፍን ይፈጽሙ ነበር። ሁሉ ነገር በራሳቸው እግዚአብሔር ራሱ ለሕዝቡ የሚታረቀው በእኛ ነው ብለው እስኪያስቡ ድረስ ይደርሱ ነበር። ይህንን ልብ ማለት አለብን። የጠፋው ልጅ ራሱ ሉቃስ ወንጌል ላይ የሚገለጸው የተመለሰው ትዕቢትን በትህትና ከተካ በኋላ ነው። ትዕቢት በራሱ ከንስሐ እንድንርቅ ያደርገናል፣ በእውቀት እንድንመካ ያደርገናል። በኦርቶዶክሱ ዓለም እውቀት አዳኝ አይደለም፣ እውቀት ሂደት ነው። ማወቃችን እስመ ኩሉ ዘጸዋ ስመ እግዚአብሔር ይድህን። ቅዱስ ጳውሎስ የሚነግረን ይሄን ነው። ሮሜ መልእክት ላይ ምዕራፍ 10 ላይ የእግዚአብሔርን ስም የሚጠራ ይድናል አለና፣ ለመጥራት ግን ሳያምኑት እንዴት ይጠራሉ? ለማመን ደግሞ ሳይሰሙት ማወቅ ይፈልጋል፣ መማር ይፈልጋል። ትምህርት ሂደት እንጂ ፍጻሜ ሆኖ አያውቅም። ስለዚህ ለቅድስናችን ፍጻሜ የሚሆነው ከትምህርት ጋር የታሸ ጥበብ ነው መሻገር የሚችል። ለምን? ምድራዊው ትምህርት አይምሯዊ ነው፣ አይምሮን ነው የሚመግበው። ጥበብ ወይም ማስተዋል ግን ለባዊት ናት፣ አርቀን እንድናይ ነው የሚረዳ። ስለዚህ ኦርቶዶክሳውያን ትምህርት ተማርን እንኳን ካልን በሰዎች ላይ አዋቂ ነን ብለን እንድንሰለጥን ሳይሆን በጥበብ ሰዎችን ማሻገር እንድንችል፣ ጨለማውን ገፎ ብርሃን ማሻገር የሚችል ተስፋ ሊሰጥ የሚችል ነገሮች መፍጠር አለብን። ወደዛ መሄድ የምንችለውን ነው። ዮሐንስ ዘሰዋስወ የተባለ ታላቅ አባት እዚህ ላይ ምን ይላል? ትዕቢት እግዚአብሔርን መካድ ነው ይላል። ትዕቢተኛ የሆነ ሰው እግዚአብሔር ይክዳል። ትዕቢት ማለት በራሱ እግዚአብሔርን መካድ ነው። ያለ ትህትና ማንም ሰው ንስሐን መግባት አይችልም። ትሁት እስካልሆነ ድረስ ወደ ንስሐ መቅረብ አንችልም። ስለዚህ አንዱ ወደ እግዚአብሔር እንዳንቀርብና ንስሐ እንዳንገባ የሚያደርገን ትዕቢት መታበይ ነው፣ የልብ መታበይ ነው። ለዚህ ምሳሌ የምንሆነው ብዙ ሰዎች እኔ ምንም ያደረኩት በደል የለም ይላሉ። ምንም የሰራሁት የለም፣ ከሌሎች አንጻር ሲታየን መልካም ነው። በዚህ ፈንታ ሌሎችን ይወቅሳሉ። ምናልባት የትዳር ጓደኞቻቸው፣ አካባቢዎቻቸው፣ የሥራ ባልደረቦቻቸው፣ አልፎም ተርፎ ካህናትን ምን በድዬ ነው እኔ? እነሱ በጣም ቀራቢዎች አይደሉ እንዴ?
እኒህ ነገሮች በአብዛኛው ከተጠያቂነት ነፃ የሆነን ይመስለናል፣ ግን እዛ ውስጥ ነው ያለው። እንጠየቃለን። ንስሐ የሚጀምረው ሌሎችን በመውቀስ ሳይሆን ራስን በመኮነን ነው። ከኔ ጋር ናቸው። ስለ ሰዎች እነዛም ተጠያቂ ናቸው። የሚጠይቃቸው ክፍል አለ። አምላክ ይጠይቃቸዋል። የሰው መሰናክል መሆን የለብንም፣ እርግጥ ነው። ነገር ግን እኔ የምጠየቀው በራሴ ኃጢአት ነው። በራሴ ኃጢአት የምጠየቅ ስለሆነ ስለ ሰዎች ኃጢአት እየወነጀልኩ መሄድ የለብንም። ጅል ማስተማር። ቅዱስ ዳዊት ምን ይላል? እኔ እግዚአብሔርን በድየዋለሁና ነው የሚለው እንጂ ሌሎች በደሉ አይደለም የሚለው። እኔ በድየዋለሁና። በዮሐንስ ዘሰዋስው የተባለው ታላቅ አባት ሲናገር ምን ይላል? የ30 መሰላልን የጻፈበት መጽሐፉ ላይ ሲናገር ምን ይላል? መንፈሳዊ እድገት ወይም ሰማይ የሚወስደው ወደ ሰማይ የሚወስደው መሰላል በተሰኘው መጽሐፉ ላይ ሲናገር፣ ትዕቢት ደግሞ የዚህ መሰላል ጫፍ የሚረግጡትን እንኳን ወደ ጥልቁ ገደል የሚጥል ከኃጢአቶች ሁሉ የሚበልጥ አደገኛ አጋንንታዊ ፈተና ነው ብሎ ነው የሚያስቀምጠው። ትዕቢት በጣም ከባድ መሆኑን እንመለከታለን። ለዚህም ነው አሁንም ዮሐንስ ዘሰዋስው ሲያስቀምጥ ትዕቢት እግዚአብሔርን መካድ፣ የአጋንንት ፈጠራ፣ የሰዎች ንቀት፣ የፍርድ እናት፣ የንስሐ ጠላት፣ የትህትና ጸር ናት ብሎ ነው። ከኔ ጋር ናችሁ? ትዕቢት እግዚአብሔርን መካድ፣ የአጋንንት ፈጠራ፣ የሰዎች ንቀት፣ የፍርድ እናት ማለት ፍርድን በማጣመም ማለት ነው። መልካም ፍርድ አይደለም። የንስሐ ጠላት፣ የትህትና ጸር ናት ይላል። አንዱ ወደ ንስሐ እንዳንቀርብ ከሚያደርጉን ነገሮች አንዱ ከባዱና ፍጥረታትን ሁሉ ካዋረደ መልአክ የነበረውን የመላእክት አለቃ ከነበረው ሳጥናኤል የወረደበት ሰው ሆኖ ደግሞ አምላኩን መስሎ የአምላኩን መንግስት ሊወርስ የነበረው አዳም የወደቀበት ትዕቢት። ብዙ ጊዜ አሁን በመካከሎቻችን ብዙውን ነገር አሁን ቁሳዊው ዓለም ላይ ስንኖር እኔና ራሴ እኔ ብቻ ብለን የምናስብበት ለራስ ጥቅም ብቻ እንድንቆም የሚጋብዘን ዓለም ትዕቢትን እንጂ ትህትናን ገንዘብ አያደርገውም። ትህትናን በዓለም ላይ ብትመለከተው ሞኝነት ሆኖ እስኪቆጠር ደርሷል። አላዋቂነት ሆኖ ይታያል። ስለዚህ እግዚአብሔርን መካድ ነው ትዕቢት። እግዚአብሔርን የሚክድ ደግሞ የሚገባው ምን እንደሆነ ትመለከታቸው። በደል ነው ራሱን የቻለ። አንደኛው እንግዲህ ትዕቢት የንስሐ ዋነኛ እንቅፋት የሆነው እንዴት ነው ብለን ካልን የገዛ ውድቀትና ኃጢአትን ስለሚሸፍን መንፈሳዊ ድንዛዜ ውስጥ እንወድቃለን። ሁልጊዜ ያለን ነው የሚመስለን፣ ነገር ግን ባደረግነው ነገር አንድ ጊዜም ለማዳመጥ ጊዜ ይሰጣል። በደል ውስጥ እንወድቃለን። ንስሐ የሚጀምረው የማይታበይ ማየት የማይችልበት አይን ውስጥ ይወድቃል። እርሱም ሁልጊዜ የሚያየው የሌሎችን ውድቀት ብቻ ነው የሚለው። ከኔ ጋር ናችሁ? እገሌ የሚል ነው እንጂ እኔ የሚል ጥያቄ የለበትም። በኦርቶዶክሱ ዓለም ላይ ስንኖር ግን ስለ ራሳችን ነው። በበደል ውስጥ ስለ ሰዎች መልካም መነሳትን ነው ማሰብ ያለብን። ስለዚህ ትዕቢት ዋናው የመጀመሪያው የገዛ ውድቀታችንን ኃጢአታችንን ስለሚሸፍንልን በመንፈሳዊ ድንዛዜ ውስጥ ወይም ንቃት አይደለም ድንዛዜ ስንፍና ውስጥ እንድንኖር ይጋብዘናል። በዛ ውስጥ ጭቃይ ውስጥ እንሆናለን። ለእግዚአብሔርንና ሰዎችን መውቀስ እንጀምራለን። ቅድም አባ ይስሐቅ ቅዱስ ይስሐቅ ሶርያዊው ያነሳው ትዕቢት ራሱን ጥፋተኛ የትዕቢት ራሱ ጥፋት በሌሎች ላይ የመቀየር ጠባይ ያለው እገሌ ነው ብለን ምክንያት እንፈጥራለን። ለምሳሌ አባታችን አዳም በደል ራቁትን በሆነ ጊዜ በኤደን ገነት በነበረች ጊዜ የሰጠኸኝ ሴት ከኔ ጋር ናችሁ? የሰጠኸኝ ሴት እሷ አሳተችኝ፣ እግዚአብሔርንም ሴቲቷንም ነው ምክንያት አደረገው። የሰጠኸኝ ሴት ባሰጠኝ ኖሮ ነው ግን ግልጽ ነው አይደል? የሰጠኸኝ ሴት እና እሷ አሳተችኝ በማለት እግዚአብሔርንና ሔዋንን የመውቀስ መንገድን ነው የጀመረው። ትዕቢት በራሱ የእግዚአብሔርን ሰዎችን እንድንወቅስና የራሳችን ኃጢአት እንዳናይ ይጋርደናል። እሱን ማሰብ አለብን። ሌላው በምስጢረ ንስሐ ውስጥ ንስሐ አባቶቻችን ንቀት ውስጥ አልተረዱትም፣ አይረዱንም። ምክንያቱም ከዓለሙ ጋር የተገናኘ ሕይወት የላቸው።
ንስሐ አባት የስነ አእምሮ ምሁራን የስነ ልቦና ማማከሪያ ከእግዚአብሔር ጋር የሚያገናኝ በላቲን ቋንቋ ካህን ማለት ድልድይ ማለት ነው። ሰዎችን ከእግዚአብሔር ጋር የሚያገናኝ ድልድይ፣ ጤናማ ድልድይ ማለት ነው። ወደ እግዚአብሔር የሚያቀርቡ ንስሐ ማለት ደግሞ ማማከር ማለት አይደለም። እንዲህ ስለሆንኩኝ ይሄ ሆነ አይደለም፣ በዚህ ኃጢአቴ እጠየቃለሁ አባቴ ይብቱኝ የምንልበት ጸጋ እግዚአብሔርን ማረክ። እዚሁ ላይ ስንመለከት ለምሳሌ ያህል እኔ ከካህኑ ይበልጥ አውቃለሁ፣ በልቤ ከእግዚአብሔር ጋር እነጋገራለሁ፣ በሰው ፊት መውደቅ አያስፈልገኝም። ከኔ ጋር ናቸው። ስለዚህ ይህ ትዕቢት በአብዛኛው አጋንንትንም የጣለው የእኛንም አባት አዳምን ወደ ምድር ላይ ጣለውና ሞቱን እንዲያገኝ ያደረገበት ምክንያት ነው። ስለዚህ አንዱ ወደ ንስሐ እንዳንገባ የሚያቀርበን አንዱ እሱ ነው። ሌላው ጸጋ እግዚአብሔር መራቃችንን ለአጋንንት አሳልፎ ይሰጠናል። የእግዚአብሔር ስጦታውን ከእግዚአብሔር ስጦታ ውጭ ስንወጣ። ለዚህም ነው ቅዱስ ያዕቆብ ምዕራፍ 4 ቁጥር 6 ላይ ነገር ግን ጸጋን አብልጦ ይሰጣል አለ እግዚአብሔር አምላካችን። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ትዕቢትን ድል አድርገን ወደ ትሕትና ስንነሳ ስለ ራሳችን በደል ለመቅረብና ንስሐ ለመቅረብ በካህን ፊት ለመቅረብ የሚያሰቅቀን ነገር የለው። ምክንያቱም ካህን መሬት ነው፣ እሱን ማሰብ እንችልበት ነው። ሁለተኛው ትዕቢት በትህትና የሚሸነፍ እንዴት ሊሸነፍ ይችላል የሚለውን ማሰብ አለብን። ዮሐንስ ዘሰዋስው አሁን በትምህርቱ ሲናገር ምን ይላል? መጀመሪያ ትህትናን የተማርነው ከአምላካችን ከኢየሱስ ክርስቶስ ነው። ስለዚህም ነው ሊቃውንቱ ሲናገሩ የበላይን ማክበር ትክክል ነው፣ እኩያን አቻን ማክበር ተገቢ ነው። የበታች ብለን የምናያቸውን የእኛን ወገኖች የኔቢጤዎችን ማገልገል ግን አምላክነት ነው ብሎ ይነገር። ከኔ ጋር ናችሁ? ዝቅ ብሎ ያሳየን ራሱን ዝቅ ያደረገልን አምላካችን ኢየሱስ ክርስቶስ ነው። እኛ እሱን እንድንመስለው ትዕቢትን ማሸነፍ የምንችለው እኛን ዝቅ ማለትን ስንለምድ ነው። ዝቅ ማለትን ዓለም ዝቅታን አይፈልግም፣ ከፍ ማለትን ግን የያዘው ከፍታው ራሱ መሰረት የለውም። ስለዚህ ችግር ውስጥ ይወድቃል። እሱን ማየት የምንችልበት ነው። ክርስቶስ ዮሐንስ ዘሰዋስው ሲናገር ምን ይላል? እዚህ ላይ ትሕትና ምንድን ነው ብለህ ብትጠይቀኝ አለ እርሱም የክርስቶስ ባህሪን ልብስ ነው ብዬ መልስልሃለሁ ይላል። ከኔ ጋር ናችሁ? ትሕትና ምንድን ነው ብለህ ብትጠይቀኝ እሱም የክርስቶስ ልብስ ነው ብዬ እነግርሃለሁ። ክርስቶስ ትሑት ሆኖ ነው ወደኛ የመጣው። መልሶ ምን ይላል? አሁንም ይሄንን ማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ራሱ አምላካችን ኢየሱስ ክርስቶስ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ረፍትን ታገኛላችሁ እሱን እንድንመስል ይፈልጋል። ትሑት እንድንሆን ይህም ብዙ ጊዜ ሰምተነዋል፣ ብዙ ጊዜ አድምጠናል። ትሑት መሆን ስንጀምር ነው የንስሐ ባለቤቶች መሆን የምንጀምረው። የእግዚአብሔር ቤተሰቦች ወደ ምስጢረ ቤተ ክርስቲያን መቅረብ የምንችለው በዚህ ምክንያት ራሱን አምላካችንን ስንመስል። ሁሉን ማድረግ የሚችል አምላክ እሱ መጻተኛ ሆኖ በሰዎች መካከል ተገኘ። ዝቅም አለለት እኛን ከፍ ሊያደርገን ከአብ ቀኝ ላይ ያስቀምጠን እሱ ዝቅ ብሎ ታየ። ሁሉንም ነገር ሊሰጠን ስለፈለገ፣ መንግስቱን ሊያወርሰን ስለፈለገ እኛ የወደድነው አይደለም፣ እሱ ግን ስንጠላው ወደደን። በምድር ላይ እየጠላችኋቸው የምትወዷቸው ሰዎች አታገኙ። ምክንያቱም የዚህ ዓለም ነገር ዚአ ከለዚያዬ ነው፣ አብላይ ላብላ ነው። ስሰጥ እሰጥሃለሁ ነው የሚለው። እግዚአብሔር ሳንሰጠው ግን ሰጠን። ከትዕቢት ነፃ ሆነን ራሳችንን ትሑት የምናደርግ ከሆነ ወደ ንስሐ መቅረብ እንጀምራለን። ትሑታን መሆን አለብን። እርግጥ ነው ይህ ዓለም ትሑት ስትሆኑ አንድም የአእምሮ በሽተኞች ነው የሚያደርጋችሁ፣ ሌላም አላዋቂ ነው የሚያደርጋችሁ። በማወቅ ዙሪያ ላይ ካነሳን ግን ስለተናገረን አዋቂዎች አይደለም። በዝምታ ውስጥ ብዙ ንግግሮች አሉ። ተናበቡ ይሳርሙ። ከመናገር ዝምታ ይሻላል። ብዙ ጊዜ ያነሳዋለሁ። አባ ይስሐቅ የተባለው ታላቅ አባት ዝም ማለት አለመናገር ማለት አይደለም፣ የት መናገር እንዳለብህና የት መናገር እንደሌለብህ ለይተህ ማወቅ ነው ይላል።
መልሶ እሱ ሲናገር ስለ አዋቂያኑ ሲያነሳ በጣም በስቃይ ውስጥ ከምትኖር አላዋቂ ይሁን በዚች ዓለም ላይ ይላል። ምክንያቱም አንተ ካወቃቸው እውቀቶች የማታውቃቸው እውቀቶች ይበልጣሉና ብሎ የሚነግረን ትሁት እንድንሆን ነው የሚነግረን። ዝቅ ማለትን እሱን እግዚአብሔርን መምሰል። ስለዚህ ትዕቢትን ማሸነፍ የምንችለው በትህትና መቀየር ስንችል ነው። ራስን ዝቅ ማድረግ ኃጢአትን መናዘዝ በራሱ ደግሞ ከትዕቢት ነፃ ያደርገናል። ይህንንም ሰው ሌላን ሰው ቢበድልም እንኳን በእኔ ምክንያት ነው የበደለኝ ከኔ ጋር ነው። ይሄ እንግዲህ አንድ መንፈሳዊ ጥባት ይፈልጋል። እሱ የበደለኝ በእኔ ምክንያት ነው፣ ምናልባት ማስቸው ሊሆን ይችላል ብሎ ማሰብ፣ ቀና መሆንን መልመድ። ትሁት ሰው ሁልጊዜ በደለኛ ነኝ ነው የሚለው እንጂ ወንድሙን በደለኛ እየበደለው እንኳን እሱ በደለኛ አይልም፣ ራሱን በደለኛ ነው የሚያደርገው። ሌላው መናዘዝ መልመድን፣ የነፍስ አባት ምክርን ሁልጊዜ መቀበል መልመድን። ምክንያቱም ዕዳው በእነሱ ዘንድ ነው ያለው፣ እግዚአብሔር ነው የሚቀበላቸው። በጣም በሚደንቅ ሁኔታ በምስጢረ ንስሐ ውስጥ ካሉ ትልቁ የካህናት ትልቁ ስጦታ እግዚአብሔር የሰጣቸው ትናንትና በገባችሁት ኃጢአት ደግሜ መጣሁኝ፣ በዚህ ባለፈው ነግሬዎት ነበር አባታችን ብትሏቸው ይነጠቃል። የሰው ኃጢአት ተሸክመው መፈንዳት ነው። በነገር ናቸው ይገርባቸዋል፣ ይወሰዳል። የእናንተን ኃጢአት እያሰቡ አይቀመጡም ካህናት። ለእናንተ ምሕረት ነው የሚያቀርቡት። ወደ እግዚአብሔር ማቅረብና ይቅርታ እንድታገኙ ነው የሚያደርጋችሁ። ዮሐንስ ዘሰዋስው አራተኛው ደረጃ ላይ ከ30ው ደረጃ አራተኛው ደረጃ ላይ ሲናገር ምንድነው ራሱን ሲናገር መታዘዝ ብሎ ነው የሚያስቀምጠው። ከዓለም ጣጣዎች መላቀቅ፣ አራተኛው ላይ ግን መናዘዝ ብሎ ነው የሚያስቀምጠው። የራስን ፈቃድ ለንስሐ አባትና ለመንፈሳዊ መሪ አሳልፎ መስጠትን መልመድ አለብን። በዚህ ሕይወቱ ስንኖር እግዚአብሔር ራሱ ፈቃዱን ለኛ የሰጠውን ነገር ማግኘት እንችላለን። ሌላው የማይናወጥ መንፈሳዊ ሰላም፣ በግሪክኛው ሄዚኪያ የውስጥ ሰላምን አግኝቶ ማለት ነው። አሁን ሰላም ከግል ነው የምትጀምረው። ብዙ ሰው ሰላምን በውጭ ይፈልጋል። ውስጣችን ሰላም የለውም፣ ተረብሸናል። የምንሰማቸው የምናዳምጣቸው ነገር ሰላም አይሰጡንም፣ ያስጨንቁናል። የውስጥ ሰላም ማሰብ ስንጀምር ስለ ራሳችን በደል ወደ እግዚአብሔር እንዳንቀርብ ያደረገን ነገር ምንድን ነው ብለን እንድናሰላስል ይረዳናል። የውስጥ ሰላም ሲኖረን ስለ ሰዎች ሰላም ሲኖር ነው። አባ ይስሐቅ አሁንም ሲናገር ምን ይለው? አንተ ከራስህ ጋር ታረቅ፣ ሰላምን ፍጠር፣ በዙሪያ ያሉ በሺህ የሚቆጠሩ ነፍሳት ሰላም ያገኛሉ ነው የሚለው። ሰዎች በግል ሰላም ሲኖራቸው አገር ሰላም ትሆናለች፣ ቤተሰብ ሰላም ታገኛለች። ሰው ሰላም ሳይኖረው ለሌሎች ሰዎች ሰላምን መስጠት አይችልም። ሰላም ማግኘት። ሌላው እዚሁ ላይ የማይናወጥ መንፈሳዊ ሰላም ካልን ከትዕቢት ነፃ እንድንወጣ ነው ዮሐንስ ዘሰዋስው የሚያስረዳል። ራስን ማመጻደቅ በራሱ ደግሞ አንደኛው ሌላው ከነፍስ ንስሐ ወደ እንዳንገባ የሚጋብዘን ነገር ነው። ነፍስን መታዘዝ አለብን። የነፍስ አባቶቻችንን ምክር መቀበል አለብን። ለምሳሌ አዳም ሔዋንም እባቡን ነው ምክንያት ያደረጉት። ሁሉም ቢሆኑ ኃላፊነት አለባቸው። ነገር ግን የገዛ ጥፋታቸውን ለሌሎች ነው ምክንያት ያደረጉት። አሁን ብዙ ጊዜ ይህን ያደረግኩት በዚህ ምክንያት ነው የምንለው። ይህ ምክንያት አይሆንም። ወደ እግዚአብሔር እንዳንቀርብ ምክንያት ሆኖ ፈጥሮ ሊያሰቃየን ይችላል። ራስን ማጽደቅ የኃጢአት ሁሉ እናትና የአዳም ውድቀት መነሻ ነው። ራስን አጽድቆ ከፍ ማለት፣ ከፍታን የማይወድ የለም። በአግባቡ በመንፈሳዊ ልዕልና ማደግ ነው የክርስቲያኖቹ ዋናው ትልቁ ነገር። አባ ቴዎዶር የተባለ አባት በነበረበት ዘመን ላይ በተለይም አባ ቴዎዶሮስ የሚባለው ጋዛ ውስጥ የተወለደው ታላቅ አባት እሱ ምን ይላል? ራስን ማጽደቅ የትዕቢቶች ትዕቢትና ወደ ንስሐ እንዳንቀርብ የሚያደርግ መሆኑን ይነግረናል። አዳም የሰጠኝ ሴት እሷ አሳተችኝ፣ ሔዋን እባቡ አታለለኝ። አሁን ሁላችሁም በድያለሁ ከማለት ይልቅ እሱ ነው ምክንያት የሆነኝ። ይሄ በደልን በደል እየፈጠረ ይሄዳል። ከንስሐ እንዳንቀርብ ያደርጋል። አባ ቴዎድሮስ የተባለው አባት ሲናገር ምን ይላል? አዳም ወይም ሔዋን ከአምላካቸው ጋር በተነጋገሩበት በዚያ ቅጽበት በድያለሁ ቢሉ ኖሮ ታሪካቸው ይቀየር ነበረ ይላል። ከኔ ጋር ናችሁ?
በድያለሁ እኔ ነኝ ያጠፋሁት ቢለው ታሪካቸው ይቀየር ነበር። ንስሐቸውንም የሚቀበል አምላክ ይቅርታውን ማድረግ የሚችል ነበር። ምክንያቱም በኋላ ጊዜም ቢሆን አዳም ከጊዜ በኋላ እንኳን መበደሉን አውቆ በመከራ ውስጥ ሳለ አዳምን እንደው የሰው ልጅ ፈጥሬ እንደው ፍጠረኝ ሳይለኝ ብሎ አምላክ ዝቅ ብሎ እኛን ሊያድን መጣ። የሚጸጸትልን የሚራራልን አምላክ ነው ያለን። እሱን ማየት የምንችልበት ነገር እንረዳለን። ሌላው ራስን መኮንን የልብ መረጋጋትንና መንፈሳዊ ሰላምን ይሰጠናል። ራሳችን መገሰጽ፣ ውስጣዊችን መገሰጽ መቻል። ችግሩ መነሻው እኔ ነኝ ማለትን መልመድ አለብን። እኔ ነኝ መልካም ነገር ለማግኘት ከሰው ጋር ያለንን የግጭት ነገሮችን ለማርገብ ይረዳናል። ለዚህ ነው አሁንም እዚሁ ላይ አባት ቴዎድሮስ የተባለው ታላቅ አባት ሲናገር ምን ይላል? አንድ ሰው ራሱን የሚኮንን ከሆነ ምንም ያህል መከራ ውስጥ እንኳን ቢሆን መከራው ከሚያገኘው በረከት አይበልጥም ነው። ምክንያቱም እሱ ራሱ ከመከራው ሁሉ በላይ የሆነ በደል የደረሰበትን ነገር ሁሉ ማርገፍ የሚችልበት አቅም ይኖረዋል ብሎ ነው የሚያስቀምጥልን። ራስን መኮንን እውነተኛ የንስሐና የትህትና ባለቤት እንድንሆን ነው የሚያደርገን። ዝቅ ማለትን መልመድ ፈሪሳውያን ከሚኖርበት የኑሮ ጠባይ ውስጥ እንድንወጣ ይረዳናል። የጽድቅ መሰረት የሆነችውን ትህትናን ገንዘብ አድርገን መኖር እንችላለን። እርግጥ ነው ይህ ዓለም በጣም ትሑታን የሆኑትን ይጠቀጥቃል፣ ይረግጣቸዋል፣ እንደ ሰው አይቆጥራቸው፣ በደል ይበዛባቸዋል። ግን እኛውን ጊዜ ማግኘት ያለብን ከእግዚአብሔር ጋር በይቅርታ መኖር ነው። አባ ቴዎድሮስ አሁንም ሲያስቀምጥ በተግባር አንዳንድ ኃጢአቶች እንደ ልማድ እየሆኑብን የተለመዱ ናቸው፣ ግድ የለም እያልን እንድንሄድ ምክንያት ይፈጥራሉ። ልማዶች ደግሞ ወደ ስጋዊ ፈቃዳት ውስጥ እያደጉ ይመጡና የሰው ጠባይ ራሱ እንዲቀየር ያደርገዋል። ሰው የነበረው በፊት የምታውቁት ጠባይ ጠፍቶ የማታውቁት ጠባይ ከተለያየ ነገሮች ጋር ሲመጣ እናያለን። እሱ በጣም አደገኛ ነገር ውስጥ እንገባ ነው የሚያደርገን። ራስን መኮነን አባ ቴዎድሮስ የሚናገርን ራሱ ሲናገር ራስን መኮነን፣ ራስን መገሰጽን መልመድ አለብን። ይህም የስነ ልቦና ንቃትን ይዘን እንድንሄድ የሚረዳን፣ ማንነታችንን አውቀን ጥፋታችንን እንድናውቅ ይረዳናል። በዚህ ውስጥ እንድንሄድ ይረዳናል። ሌላው ኃጢአትን መውደድ በራሱ ወይም የኃጢአት ባርነት ውስጥ ስንኖር ከንስሐ እንርቃለን። አንዱ ንስሐ እንዳንገባ መከራ ውስጥ የሚከተን አንዱ እሱ ነው። መክሲሞስ የተባለው በሰባተኛው ክፍለ ዘመን የተነሳ የቤተ ክርስቲያን አባት ሲናገር ምን ይላል? ፍትወታት ወይም የሥጋ ፈቃዳት ከውጭ ከሆኑ ነገሮች ጋር የተገኙ ብቻ አይደሉም፣ የነፍስ ነውጦችንና እንቅስቃሴዎችን የሚገድቡ ስለሆነ ምንጊዜም መንፈሳዊ ነገር እንድናስብ አያደርገንም ይላል። ንስሐ ማለት መለኮታዊ ጸጋ የተፈጥሮ ማንነታችንን ወደ ቀደመው ክብሩ እንዲመለስ የሚያደርግ ወደ ቴዎሲስ እንድንቀርብ የሚያደርገን አንዱ ሂደት ነው። በዛ ህይወት ውስጥ እንድንኖር ይነግረናል። አምላካችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 8 ከቁጥር 34 ላይ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ይሆናል ይላል። ከኔ ጋር ናችሁ? ኃጢአትን የሚያደርግ ሁሉ የኃጢአት አገልጋይ ባሪያ ይሆናል፣ በኃጢአት ውስጥ የሚጠመድ ይሆናል። ስለዚህ ከኃጢአት ነፃ ለመሆን አሁንም ኃጢአትን መውደድ ወይም ደግሞ የኃጢአት ባርነት የሆነውን ነገር መርሳት አለብን። ሌላው እሱ አሁንም እዚሁ ላይ በሰባተኛው ክፍለ ዘመን ከተነሱት አባቶች ቀደም ካነሳሁት መክሲሞስ የተባለው ታላቅ አባት ሲናገር ምን ይላል? ፍትወታት ሥጋ ፈቃዳት ከተፈጥሮ ውጪ የሆኑ የነፍስ ነው ይላል። መናወጦችና እንቅስቃሴዎች ስለሆኑ እነሱን ለማርገብ ምንጊዜም ከነፍስ ጋር ታረቅ ይላል። የነፍስ ባህሪያችንን ፈልገን ማግኘት አለብን። በሥጋ ጠባያችን አሁን መብላት፣ መጠጣት፣ ማግኘት ወይም ደግሞ ከጎረቤቶቻችን የበላይ ሆኖ መታየትን ነው የምንፈልገው። ማንም ሰው የበታችን መሆንን አይፈልግም። ብዙ ዓለማችን አሁን ከምነግራቸው ውጪ በጣም በችግር ውስጥ የሚኖር ዓለም ነው ያለ። አንዱ ትልቅ ነው፣ አንዱ ትንሽ ነው። እግዚአብሔር ሲፈጥር ግን ሁሉንም እኩል ነው ያደረገው። በዚህች ዓለም ላይ ብዙዎች ሰዎች አግኝተው ነበር፣ ብዙዎች ሰዎች አጥተዋል። በአንድም በሌላም በኩል ማጣታቸው ግን ዓለም እንደገና እነሱን በደል ሆናባቸው እያሰቃያቸው ነው የምትገኘው። ይህንን ለማሸነፍ ወደ ንቃተ ህሊናችን ወደ ነፍስ ባህሪያችን መድረስ አለብን። እሱን ማምጣት አለብን። መክሲሞስ በትምህርቱ ሲያስረዳ እግዚአብሔር የሰው ልጆችን ሲፈጥር በፈቃድ
ፈቃድ አለን ሁላችንም። ወይም ክፉ ምኞታችንን ሁሉ አርቀን በተፈጥሮ የተሰጠንን ነገሮች ይዘን በተፈጥሮ ያገኘናቸው መልካምነትን ማለት ወደዛ እንድንቀርብ ነው የሚነግረን። ፍቶታት ከተፈጥሮ ውጪ የሆኑ የነፍስ ነውጦች ናቸው ስንል ምን ማለታችን ነው? ከኔ ጋር ናችሁ? የሰው ልጅ ተፈጥሯዊ ሁኔታውን ማወቅ አለበት። ብዙ ጊዜ የለመድነው አሁን ንስሐ ግቡ፣ ሁላችንም ወደ ንስሐ መቅረብ አለበት። ግን ተፈጥሯችሁን እስቲ መርምሩ። ለአንድ ጊዜ ወደ ህሊናችሁ ይሁ እኛ ሰው የሚባል ክቡርነት አለ። ምስጢራዊ የሆነ ማንነት ነው ያለ፣ ሰውነት ነው ያለ። እግዚአብሔር አምላካችን ቅዱስ አትናቴዎስ ዘእስክንድርያው ሲናገር እኛ አማልክት ዘበጸጋ እንባል ዘንድ እርሱ ክርስቶስ ወልደ እግዚአብሔር ቃል ሰው ሆነ ነው ያለው። ከሌላናችሁ ወደ እሱ ሊስበን ሰው ሆነ ነው። ሰውነት ሚስጥር ነው። ሰው ክቡርነት ነው። ሰዎች በሰውነታቸው ሊከበሩ ይገባል። ምንም ይሁን ምን፣ የቆዳ መልካቸው፣ የንግግር ቋንቋቸው፣ ከተወለዱበት አካባቢ ማንህ ሊባሉ አይገባል። ሰው መሆናቸው ብቻ እየታወቀ በሰውነታቸው ክቡር ሆኖ መታየት አለበት። የሰው ልጅ ተፈጥሯዊ ሁኔታውን መመርመር አለበት። ይህም ማለት አይምሮ፣ ልብ፣ እነዚህ የምንላቸው በግሪክኛው ኑንስ የምትባለው የውስጣዊ አይን ውስጣዊ የአይን ልቦና አለችን። አይነ ልቦና የምትባል እሷን መርምረን የምናውቅበት። በዚሁ ስንኖር የሰው ልጅ ሰውን እግዚአብሔር ሲፈጥረው የነፍስ ኃይላትን ሰጥቶታል። አይምሮ እንዲኖረው ማወቅ፣ አዋቂነት ተሰጥቶታል። ለባዊ እንዲሆን አዋቂ የሆነ ነገሮችን ተሰጥቶታል። ፈቃዳት አሉት። እሱ እንግዲህ የነፍስ ፈቃዳትን ከስጋ ፈቃዳት ለይቶ የሚያይበት ለበጎ የሆነ ለመለኮታዊ ዓላማ የተዘጋጀ ሆነን ነው የተፈጠርነው። በምድር ላይ ጠፍተን ተበትነን ነበሩ ተብለን እንድንጠፋለን የተፈጠርነው። የመለኮት ዓላማ አለ በእኛ ውስጥ። እግዚአብሔርን መስለን የተፈጠርነው። እግዚአብሔርን አሁን በአርያው በአምሳሉ ከተፈጠርን አርያው በልጅነት በጥምቀት አግኝተነዋል፣ ተመልሶልናል። እሱን ወደምንመስልበት ሱታፌ አምላክ የምናገኝበት እንድንሄድ አሁን ሂደታችን የተስተካከለ ነው። ንስሐ ከንጽሐ ሥጋ መካከል አንዱ በእምነት ይጀምርና እግዚአብሔርን ወደ መፍራት እንቀርባለን። እግዚአብሔርን ወደ መፍራት ከቀረብን በኋላ ግን ንስሐ የምትባል ነገር ነው የምንይዘው። ከንስሐ በኋላ ራስን መግዛት፣ ትሕትና፣ የዋህነትን እነዚህን ገንዘብ አድርገን ስንሄድ ግን ሁላችንም ወደዚህ ወደ መልካም ወደ ሁለተኛው ደረጃ ለመሄድ ወደ ነፃ ነፍስ ላይ ስንደርስ እውነት ፍለጋ ላይ ነው የምንሄደው። እውነት ምንድን ናት ብለን እንድንጠይቅ ያደርገናል። እውነት አንጻራዊ ናት። በኦርቶዶክሱ አማናዊት አይደል? በኦርቶዶክሱ አማናዊት ናት፣ አንጻራዊት አይደለችም። ይቅርታ፣ አይምሮን የምንይዝበት ነው። ፈቃዳትን እግዚአብሔር ለማወቅ ለማሰብ ከመለኮታዊው ባህሪው ጋር እኛ እሱን መስለን ለመኖር ምንጊዜም አይምሮ ተሰጥቶናል። የማወቅ ነፃነት ወይም አይምሮ ግዛን የምንባል ፈቃዳት አሉን። እግዚአብሔርንና ቅድስናውን ብቻ በጽኑ ነገሮች እየፈተሽን እንድንኖር እግዚአብሔርን እየመሰልን እንድንሄድ ኃይላት አሉን። የተሰጠን ኃይል አለን። እኛ በኃጢአትና በዲያብሎስ በክፉ ነገሮች ላይ ስልጣን ተሰጥቶን ተቆጣጥረን እንድንኖር። ምክንያቱም እኛ እንስሶች አይደለንም። በዚህ በተሰጠን ሕይወታችን ውስጥ አጋንንትን ራሱ በጸሎት እንድንገባ በጾም በንስሐ ወደ እግዚአብሔር ቀርበን አጋንንት እንድናሸንፈው ስልጣን ተሰጥቶናል። እሱን ማየት የምንችልበት ነው። ሌላው ውድቀትንና ተፈጥሯዊ ውጪ ራሱ ውድቀት እንዲሁም ደግሞ ከተፈጥሯዊ ውጪ መሆን አንዱ ችግር ስለሆነ ከተፈጥሮ ውጪ ስለሆነ አሁን ሰው በሰውነቱ እየተጋኘ ያለበት ጊዜ አይደለም ያለ መክሲሞስ ሲናገር ምን ይላል? ፍቶታት ወይም የሥጋ ፈቃዳት ማለት አዲስ የተፈጠሩ ነገሮች አይደሉም፣ ይልቁኑ ተፈጥሯዊ የሆኑ የነፍስም ኃይላት አሉባቸው። አቅጣጫዎችንም ሁሉ ስተው ከተፈጥሯዊ ግባችን ወይም ከእግዚአብሔር ጋር የምንገናኝበትን ውጭ ወደሆነ ወደ ቁሳዊውና ምድራዊ ነገር ስለሚያዘነብሉ ምንጊዜም ስቃይ ውስጥ እንሆናለን በማለት በሚነገር ነው። የሥጋ ፈቃዳታችን ከነፍስ ፈቃዳት ለይተን ማስቀመጥ አለበት። የኃጢአት እድገት ደረጃዎች አሉት ራሱን የቻለ። ከአስተሳሰብ ነው የሚጀምረው። ኃጢአት ከአስተሳሰብ ነው የሚጀምረው።
ወደ ባርነት ውስጥ ይወስደናል። የሰው ልጅ ተፈጥሮውን ማወቅ አለበት። መክሲሞስ ሲናገር አስተሳሰብንና ፈተናን መለየት አለበት። ክፉ ሀሳብ በህሊና ላይ ብቅ ብሎ ሲታይ ይህ ገና ኃጢአት አይደለም ብለን እንሟገታለን። ምክንያቱም በማንበባችን በመጻፋችን ትንሽ ፊደል በመቁጠራችን አዋቂ ሆነን እንገኛለን። በነገራችን ላይ ብዙ የዓለም ጠበብቶች እውቀትን በራሱ የዓለም እውቀት በሌላ እውቀት ይተካል። አዋቂያን ጠበብቶች እውቀታቸው በሌሎች ፈላስፎች ወይም በሌሎች ጠበብቶች ተተክቷል። እግዚአብሔርን የምናውቅበት ጥበብ የተሞላበት እውቀት ግን ሁልጊዜ ተሻጋሪ ነው የሚያደርገን። እዚህ ውስን ሆነን እንድንቀር ያደርገናል። እግዚአብሔር እንድናይ ዕድል ይሰጠናል። ፈተናንና አስተሳሰብ ነው። ክፉ ሀሳብ በህሊናችን ላይ ብቅ ሲል ኃጢአት ምን ጊዜም እየገነነ ይመጣል። ጨዋታ ብዙ ጊዜ የምናያቸው ዓለም በጣም በጨዋታ ነው ያለው። ከአይምሮ ሀሳብ ሁሉም እንጣላለን። ከአይምሮአችን እንወጣለን። ደስ ብሎናል፣ ስጋ ደስ ይላታል። ነገር ግን ቤታችን ስንገባ የማወቅ ነፃነታችን የማወቅ ህሊናችን ዳኛ ሆኖ ይከሰናል። የት ነበርክ? የተናገርከው ምን ነው? በጣም በፌዝ ውስጥ ነው የምንኖረው። ሰው በጣም ርቦታል፣ ተጠምቷል። የሚበላው የሚጠጣው ነገር የለም። ነገር ግን ብዙውን ትመለከቱት እንደሆነ የምናያቸው ሚዲያዎች የምናየው በአብዛኛው ጊዜ ሰዎች ስጋን የሚያዝናኑ ይመስላሉ፣ ግን ተጨንቆ ነው ወደ ቤት የሚገባው። ሰላም የለውም። ሰላምን ማግኘት የሚችልበት ነገር መፍጠር፣ ስምምነት። ነፍስ ከኃጢአት ፈቃዷ ስትርቅ ከአካባቢያችን ጋር ሁሉ እንስማማለን። አይደለም ከሰዎች ጋር ከተፈጥሮ ጋር ስምምነት ይኖረናል። ለዚህ ነው ኦርቶዶክሳዊ ነገረ መለኮት ትምህርት ውስጥ እኛ ግንኙነታችን ከተፈጥሮ ጋር ነው። ከሰዎች ጋር ብቻም አይደለም፣ ከተፈጥሮ ጋር ተግባርና ልምድን ሁሉ ገንዘብ ማድረግ የምንችልበትን ተግባራችን ምንድን ነው? ስራ ልምምድ አድርገን የወሰናቸው ምንድን ናቸው? ከኃጢአት ጋር ይስማማሉ ወይስ ከንስሐ ጋር? እሱን ማየት አለብን። ከኃጢአት ባርነት መላቀቂያው መንገዱን ማወቅ አለብን። አንደኛው ነገረ መለኮታዊና መንፈሳዊ እይታችን የተስተካከለ መሆን አለበት። እንዴት ነው የምናስበው? በማወቃችን የማያውቀውን እኔ በላይ እሆንብሃለሁ እያልኩ አይደለም መሄድ ያለብኝ። መንፈሳዊታችን መቃኘት አለበት። አይምሮ ወይም በሌላ ቋንቋ ልብ የምንለው በዛው በመንፈስ ቅዱስ ጸጋ መታደስ ሲጀምር ቁሳዊ የሆነውና አሁን በዓለም ላይ እያሰቃየ ነው ያለው ይሄ ቁሳዊው ዓለም ፍጥሯን እየተሰቃዩበት ያለውን ነገር ከእግዚአብሔር መፈጠራቸውን እስኪረሱ ድረስ የሚያሰቃየው ነገር ጥያቄ ውስጥ እንዲገባ እናደርገዋለን። እምኖረው ለቁሱ ዓለም ነው ወይ ብለን እንጠይቃለን። እምኖረው እኔ አንድ ታሪክ አለኝ፣ የምኖርለት ነገር አለኝ። ምክንያቱም የፈጠረኝ አምላክ አለ። መጨረሻ ይወስደኛል። እሱ ዘንድ ሲሄድ ምንድን ነው የማደርገው ብለን እንድናስብ ዕድል ይሰጠናል። የነፍስ ኃይላት ወደ ተፈጥሯዊ ቦታቸው መመለስ አለባቸው። የነፍስ ኃይላት የምንላቸው ወይም ፈቃዳትን የምንገዛበት ከቁጣ ነፃ የምንሆንበት ራሱን በደንብ አድርገን መስብ አለብን። ሌላው ትህትናንና ፍቅርን ገንዘብ ማድረግ አለብን። ፍጹም የፍቅር ሰዎችና ፍጹም ትሑታን መሆን አለብን። መክሲሞስ ሲናገር ምን ይላል? ፍቅርና ትህትና የፍትወታት ሁሉ ማሸነፊያ መሳሪያዎች ናቸው። የሥጋ ፈቃዳትን ሁሉ ማሸነፊያ መሳሪያዎች ናቸው ነው። ትሁት የሚሆን ሰው እንደገና መልሰውም ፍቅር ያለው ሰው ስለ ሰዎች ስቃይ ይገደዋል። ሰዎች ወድቀው በቅርቡ ዘመን የምናውቃቸው ማዘር ትሬዛ የሚባሉ እናት አንድ የተናገሩት ቃል የነገረ መለኮት ምሁር አልነበሩም፣ የስነ ልቦና ባለቤት አልነበሩም፣ የፍልስፍና ባለቤት አልነበሩም። ግን ምን ይላሉ? የወደቀን ሰው ሳይ የክርስቶስን ስቃይ ይመለከታሉ ይላል። ከኔ ጋር ናችሁ? ሁሉም ሰው በእግዚአብሔር እቅፍ ውስጥ ነው ያለው። ሰዎች ከዚህ ወጥተው ከእጃችን ትንሽ ሳንቲም ይለምኑናል ስለሌላቸው። እኛ ስላለን ስለሰጠን የበላይ አይደለንም። የሰጠነው ስጦታ ማካፈል እንጂ ፍጹም ስጦታ አይደለም። ሁለት ያለው አንዱን ይስጥ ነው ያለው አይደል? ይሄ ፍጹም ስጦታ አይደለም። ማካፈል ደግሞ ኃላፊነትም ስላለ ለዚህ ቂሳሪያው ታላቅ አባት ቅዱስ ባስልዮስ ሲናገር ምን ይላል? በቤትህ ያለው ዳቦ የድሃው ነው፣ በቁም ሳጥን ውስጥ ያስቀመጥከው ልብስ የመጻተኛው ነው ብሎ ነው የሚነግረን። ያንተ አይደለም። ብዙ ነገሮች አሉ።
በእጃችን ያዝናቸው ብዙ ነገሮች ግን አልበቁንም። ሌላ ነው የምንፈልገው። አንድ ግን የሌለው አለ። እዛ መጻተኛዋ ደጊቷ በር ላይ የተቀመጠው ቅዱስ ዮሐንስ አፈወርቅም ሲናገር ምንድን ነው በተደጋጋሚ የምናነሳው በደጇ ላይ በደጊቷ ቤተክርስቲያን በር ላይ ክርስቶስ ለማኝ መጻተኛ ሆኖ ካላገኘው በመንበሩ ላይ አላገኘውም ነው የሚለው። ከኔ ጋር ናቸው? ከኔ ጋር ናቸው? ወገኖች ናቸው። ጊዜ ተደፍቶባቸው አጥተው ነጥተው ነው። ሰዎች ግን ናቸው። ሁሉም ሰው በዚህ ሕይወት ውስጥ ያልፋል። ማግኘት እንዳለ ማጣት አለ፣ ማጣት እንዳለ ደግሞ ማግኘትም ይኖራል። ሁሉም ሰው ግን ሰው ነው ብሎ ማሰብ አለበት። የምሰጠው እኔ በላይ ስለሆንኩ ስላገኘው ብቻ አይደለም፣ ኃላፊነት ስላለብኝ ነው። እሱም ብለን ማሰብ የምንችል ነው። ሌላው መለኮታዊ ጸጋና የሰው ልጆች ተጋድሎ አንድ ላይ መገናኝ ሲኖርጂ ይሉታል። ግንኙነት መኖር አለበት። እንግዲህ ኦርቶዶክስ ዓለም በእግዚአብሔር ጸጋ ድነት ብናገኝም የሰዎች ተጋድሎ መጸለይ፣ መጾም፣ ንስሐ መግባት ደግሞ አንዱ የይቅርታ በርም ስለሆነ ወደዚህ መቅረብ አለብን። በኃጢአት ውስጥና መክሲሞስ ሲናገር ንስሐ ማለት አዲስ ባህሪን መፍጠር ሳይሆን ከተፈጥሮ ውጪ የሆኑ ፍትወታትንና የኃጢአት ባርነትን የተዛባውን ተፈጥሯችንን በመለኮታዊ ጸጋ አማካኝነት ወደ ቀደመው እውነተኛና ቅዱስ ተፈጥሮ መመለስ ማለት ነው። ባህሪያችንን መቀየር ማለት አይደለም። አሁን እግዚአብሔር ያዘጋጀልን ታላቅ የሰማይ ቤት አለን። ወደዛ በመለኮታዊ ጸጋ አማካኝነት ወደ ቀደመው እውነተኛው ሕይወታችን ቅዱስ ወደ ሆነው ተፈጥሯችን ወደ መመለስ ማለት ነው። ንስሐ ስንገባ አሁን ወደ ተፈጥሯችን እየተመለስን ነው ማለት ነው። ስለዚህ እንቅፋቶቹ ምክንያት ሊሆኑን አይገባም። ሌላው ተስፋ መቁረጥ ቀደም ያነሳሁት ነው። ኃጢአቶች እጅግ ታላቅ ከባድ ናቸውና እንዴት በእግዚአብሔር ፊት ቆማለሁ እንላለን። ትሁት መሆን መልካም ነው። በደል ሲበዛብን እግዚአብሔር በደላችንን ይቅለል፣ ዝቅ ስንል እሱ ከፍ ያደርገናል። እሱን ማሰብ የምንችለው ከሰይጣን ታላላቅ ሐሰቶች አንዱ ምንድነው? ይሁዳን ብትመለከቱት ተስፋ ቆረጠ። ጴጥሮስም እንደዚሁ ተስፋ ቢቆርጥም ግን ንስሐ ገብቷል። ወደ ንስሐ መቅረብ አለብን። ሁለቱም ታላላቅ ኃጢአትን ሰርቷል፣ ጴጥሮስም ይሁዳ። ነገር ግን ይሁዳ ንስሐ አልገባም። ስለዚህ በስራው ጥፋት ሆኖታል። ጴጥሮስ ግን ልባም ነው። ዶሮ ሲጮህ 3 ጊዜ ከጮኸ በኋላ ወንጌሉ ሲነግረን የማቴዎስ ወንጌል ምዕራፍ 26 ላይ ዶሮ ሲጮህ ክርስቶስ ከሩቅ ሆኖ አየው። ያን ጊዜ ጴጥሮስ ትክ ብሎ አየውና ትዝ አለው ይላል። የካደው ከኔ ጋር ናቸው? ዶሮ ሳይጮህ 3 ጊዜ ትክደኛለህ ትዝ አለው። መጽሐፍ እንኳን ባይነግረን በኋላ ጊዜ ግን ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ፣ እነዚህን የአገልግሎት ስራዎችን ሲሰራ፣ ስለዚህ ወደ ንስሐ መቅረብ አለብን። ይህችን ጾም አሁን ወደ ንስሐ ቀርበን እግዚአብሔርን አገራችን ሰላም እንድትሆን ነው። በጣም የተጨነቀ ማህበረሰብ አለ። የተጨነቀው ማህበረሰብ እግዚአብሔር እንዲረዳው ምናልባትም እኛ ስንመለስ ሕፃናት ሲጸልዩ ሲመለሱ እግዚአብሔር ለሀገር ሰላምን ለሕዝብ ፍቅርን ይሰጣል። እሱን ማሰብ የምንችልበት ነው። ጠብታን ትመስላለች ይልና አንዲት የውሃ ጠብታ ታላቁን ባህር ልታደፈርሰው ወይም ልታጠፋው ትችላለችን ብሎ ይጠይቃል ቅዱስ ዮሐንስ አፈወርቅ። ከቶ አትችልም። የእግዚአብሔር የምሕረቱ ባህር ታላቅ ስለሆነ እኛ የሰራናቸው ኃጢአቶች ቢበዙም እንኳን የእሱ ምሕረት ታላቅ ከባህር አንጻር መስሎ ነው ያስቀመጠው። እሱን የምናይበት ነው። በዚሁ ሕይወት ውስጥ እንድንኖር ሕይወትን ይሰጠናል። አሁንም ዮሐንስ አፈወርቅ ሲናገር ምን ይላል? ተስፋ አትቁረጡ። ተስፋ መቁረጥ በራሱ ወደ ንስሐ እንዳንቀርብ አልቆልኛል፣ ካሁን በኋላ እግዚአብሔር ይህንን ሁሉ ሰርቼ ይቅር የለንም እንላል። እግዚአብሔር ሁሉን ነገር ማድረግ የሚችል አምላክ ነው። ይቅር ይለናል። በኃጢአት ውስጥ እንኳን ብንወድቅ ይፈልገናል፣ ይጠራናል። እስከ መጨረሻው ድረስ ይፈልገናል። በቀኙ የነበረው የተሰቀለው ኃጢአተኛው በደል የፈጸመው እንኳን በመጨረሻዋ ሰዓት ላይ በመንግስትህ አስበኝ ሲለው ከሁሉ ቀድሞ ነው መንግስቱን የወረሰው። ከኔ ጋር ናቸው? እስከ መጨረሻው ድረስ እግዚአብሔር ከኛ ጋር እንደ ሰው አይደለም፣ ይቅር የሚለን አምላክ ነው ያለን። ለዚህም ነው ዮሐንስ አፈወርቅ ሲናገር ምን ይላል? ይቅርታን ራሱ አላገኝም አትበል። ዲያብሎስ የሰውን
በኃጢአት ሲጥለው ሙሉ በሙሉ አላሸነፈውም ይላል ዮሐንስ። ዲያብሎስ ሰውን በኃጢአት ሲጥለው ሙሉ በሙሉ አላሸነፈውም። ሰውን ሙሉ በሙሉ የሚያሸንፈው ግን የሚገለውና የሚያሸንፈው ተስፋ እንዲቆርጥ ማድረግ ሲጀምር። ከኔ ጋር ናችሁ? አጥቶልኛ ስንል ግን የሞት ሞታችንን እያፋጠንን ነው የምንሄደው ማለት ነው። እሱም ማየት የምንችልበት ነው። ዮሐንስ ራሱ አፈወርቅ የሚያስቀምጥልን ሌላው መልሶ ምን ይላል ዮሐንስ አፈወርቅ? ንስሐንና ቤተ ክርስቲያንን ልዩ ቤተ ሕሙማን የሚታከሙበት ሆስፒታል ነው የሚያደርጋቸው። ለዚህም ነው ቤተ ክርስቲያን የመፈወሻ ኃጢአት ያለባቸው ደዌ ሥጋ ደዌ ነፍስ ያለባቸው ሰዎች የሚፈወሱባት ቤተ ሕሙማን ወይም ሆስፒታል እንጂ የፍርድ ቤት አይደለችም ነው የሚለው። ከኔ ጋር ናችሁ? ሰዎች ላይ የምትፈርድ አይደለችም። የአደባባይ ቦታማ በአደባባይ የምትፈርድበት የፍርድ ቦታ አይደለችም። ስለዚህ ነው የሚለው፣ ስለዚህ ቦታ ሰውን አትኮንኑ፣ ይልቁንም ቁስሉን እጠቡለት፣ አክሙት፣ አድኑትም። ኃጢአተኛ ነህ አትፍራ፣ ኃጢአተኞች ነን አትፍሩ። ይቅር የሚለን አምላክ አለ። በመናገር ለሰራ ነው፣ በማሰብ ለሰራ ነው፣ በድርጊት ለፈጸምነው ነገር በደለኞች ነን። አዎ፣ ግን አትፍሩ፣ ይቅር የሚለን አምላክ አለ። አትፍራ አለና አትፈር፣ ይልቁንም ወደ ሆስፒታሉ ተመለስ አለ ዮሐንስ አፈወርቅ። ወደ ሆስፒታሉ፣ ምክንያቱም የሚታመም ሰው ሐኪም ያስፈልገዋል። ሐኪማችን ደግሞ አምላካችን ኢየሱስ ክርስቶስ ነው። የሐኪሙም ደግሞ እንደራሴዎች ካህናት ናቸው። በየቀኑ ብትወድቅ እንኳን በየቀኑ ትነሳለህና ተስፋ አትቁረጥ ይላል ዮሐንስ አፈወርቅ። ከኔ ጋር ናችሁ? በየቀኑ ብንበድል፣ በየቀኑ በየደቂቃው ብንበድል እንኳን ይቅር የሚለን አምላክ አለና ከተስፋ መቁረጥ ነፃ መሆን አለብን። በዚህ ሕይወት ውስጥ መሄድ አለብን። መንፈሳዊው ድንዛዜው ግን ንስሐ እንዳንገባ ገድቦናል። አሁን ታዩት እንደሆነ ወጣቶች የያዙት የሶሻል ሚዲያው የስድብ አውድማ ነው። በጣም በሚደንቅ ሁኔታ ኢትዮጵያዊነት ለዛው የለም። አረጋውያን ሲከበሩ አናይበት፣ ሕፃናት ክብር ሲያገኙ አናይ። ሕፃናት በጣም ሲቸገሩበት እናያለን። ለሕፃናት የሚያስደስት ነገር የለው፣ እውቀት የሚሰጥ ነገር የለው፣ መንፈሳዊነት ምንም ነገር የለው። በአብዛኛው ሸቀጥ ያለበትና ልብላ እኔና ራሴ ብቻ ነው የተያዘው። ተሳስቻለሁ። ስለዚህ ተፈጥሯዊ ሰውነታችንን ተጋፍቶን ከሳሾች፣ ወቃሾች፣ ጸራፊዎች፣ ተሳዳቢዎች እንድንሆን አደረገን እንጂ ወደ ራሳችን እንድንመለስ እድል አልሰጠንም። ስክን ብለን አንድ ጊዜ ራሳችን ሄዚኪያ ጸጥ ብሎ ራስን ማዳመጥ፣ ውስጥን መስማት፣ ለአእምሮ ጸጥታን መስጠት። ሲም እግዚኦ አቃቤ ለአፉዬ፣ ለአንደበቴን ጠባቂ ስጠት፣ አእምሮዬን ጋርድልኝ፣ ጠብቅልኝ። እንዲሁም ደግሞ ልቤን ጸጥ አድርግልኝ፣ ራሴን እንዳዳምጥ። እስቲ ራሳችሁን የምታዳምጡበት ጊዜ ፈልጉ። ጊዜ አይሰጣችሁም። በየሰከንዱ ያለው የሶሻል ሚዲያ ስሙ መጥራት ስላልፈለኩ ጊዜ አይሰጣችሁም። ሰዓት የላችሁም። የቤተሰብ ጊዜ ተሻምቷል። ስርዓት አምልኮቱን አበላሽቶብናል። የኦርቶዶክሱ ዓለም የስርዓት አምልኮ ደግሞ የግድ ቤተ መቅደስ ውስጥ ነው የሚፈጸመው እንጂ በሶሻል ሚዲያ በዚህ በማህበራዊ ሚዲያ ውስጥ አይደለም። ይሆናል ስጋውን ደሙን መቀበል ግድ ይላል። እሱ ደግሞ ምሳሌ አይደለም፣ አማናዊ ነው። ጸጥ ብለን ስጋውን ደሙን በምድር ላይ ያሉ ካህናት፣ በምድር ላይ ያሉ መላእክት ሆኖ እስኪያገለግሉ ድረስ እኛ ደግሞ የዝማሬው ተካፋዮች እንድንሆን፣ መላእክት የሚዘምሩት ተካፋዮች እንድንሆን ስጋውን ደሙን የምንቀበልበት ጊዜ የለንም። ሰዓት እንኳን አልሰጠነውም። ቤተ መቅደሳችን ውስጥ ቤተ ክርስቲያናችን ውስጥ ነው የገባው። በየኪሳችን አለ። በየደቂቃው ስርዓተ ቅዳሴውን ከምናደምጥና ነፍሳችንን ወደ እግዚአብሔር ከምናደርስ ይልቅ ሁልጊዜ ያለው አሁን በምድር ላይ ያለው ራሳችንን ተረክቦናል፣ ይዞናል። መንቃት አለብን። ከመንፈሳዊ ድንዛዜ መውጣት አለብን። እግዚአብሔር ቅዱስ ዮሐንስ ቅዱስ ኤፍሬም ሲናገር በዚህ ልጨርስ፣
ሞት ባታለቅስ ባለው ሞት ባልተጠበቀ ሰዓት ይመጣልና ወደ እግዚአብሔር መመለስህን አታዘግይ ይላል። ከኔ ጋር ናችሁ? መቼ እንደሚመጣ አናውቅም። በትዕቢትም ሆነ ይህንን ዓለም መግዛት አንችልም። አይ ጊዜው ገና ነው ብለን ጊዜያችንን መለካት አንችልም። ስለዚህ ሞት ባልታሰበበት ባልተጠበቀበት ሰዓት ይመጣልና ወደ እግዚአብሔር መመለስን አታዘግይ፣ አታሳልፍ። መቼ እንደሚመጣ ራሱ አምላካችን ኢየሱስ ክርስቶስ የነገረ ነው። መቼ እንደሚመጣም አታውቅም። ቅዱስ ኤፍሬም መልሶ ዛሬን የንስሐ ቀን አድርጋት፣ ምክንያቱም ነገ በአንተ እጅ አይደለችምና ይለናል። ከኔ ጋር ናችሁ? በእኛ እጅ አይደለችም። ነገ ለራሱ ይጨነቃል። ስለዚህ ዛሬ ነው የኛ ሰዓት ያለን፣ አሁን ጊዜ ነው። ወደ እግዚአብሔር መቅረብ አለብን። የጊዜው ውድቀት ራሱ ሚስጥሩ ያለው በሚስጥር የገለጸበት ቅዱስ ኤፍሬም እይታውና ያለው ጊዜ ዘላቂ ሕይወትን የምናይበት ራሱን የቻለ መዘወሪያ ወቅት ነው። እንዳይበት ሕይወታችንን እንደ ጠል አጭር ስለሆነች ጠል ናት። አጭር ስለሆነች መቼ እንደምንሄድ አናውቅም። ስለዚህ ሕይወታችን እንደ ጠዋት ጠል ነው የምትታየው። ጠል ነገር ትታያለች። ፀሐይ ስትወጣ ወዲያውኑ ጠሉ ይጠፋል። ሕይወታችን እንዲህ ናት። ወደ እግዚአብሔር የምንቀርብበት መሆን ማሰብ አለብን። ታዲያ ለምን በነገ ተስፋ ሁልጊዜ እየታለለን እንኖራለን? ተስፋ ማድረግ መልካም ነው። ለንስሐ ግን ዛሬ ነው ጊዜው። ዛሬው ነው መውሰድ ያለብን። አሁንም ኤፍሬም ሶርያዊ ሲናገር ምን ይላል? ሞት እንደ ሌባ ባልታሰበ ሰዓት ይመጣልና ሁልጊዜ ነገ ንስሐ እገባለሁ የሚለውን ነገር ተው፣ ዛሬውኑ ወደ ንስሐ ቅረብ እያለ ነው የሚነግረን። በሕይወት እንድንኖር ስለፈለገ ይህንን ያስቀምጥልናል። በመጨረሻው እንግዲህ የምናየው በአራተኛው ክፍለ ዘመን ከተነሱት አባቶች በተለይም ቅዱስ የካፖዶክያውን አባት ታላቁ ቅዱስ ባስልዮስም ሲናገር ነፍስ ከምድራዊ ነገሮች ሰንሰለት ስትፈታ ወደ እግዚአብሔር ውበትና ከፍታ መውጣት ትጀምራለች ነው የሚለው። ከኔ ጋር ናችሁ? ነፍሳችን በንስሐው ብታየት ስትጀምር በስጋችን የወደቅንበት ሁሉ አልቆ እግዚአብሔርን ወደ ማወቅ ስንቀርብና እሱን ወደ መምሰል ስንሄድ ነፍስ ውበቷን ታገኛለች። የተጨማደደች ነው። በሱ ቁስል ተፈወስን ነው የተባለ። ቅዱስ ነቢዩ ኢሳያስ የሚለው በሱ ቁስል ተፈወስን ነው። ወደዛ እንቀርባለን። አሁንም ባስልዮስ ሲናገር አንዲት ታላቅ ወፍ ይላል። አንዲት ታላቅ ወፍ በወፍራም ገመድ ብታስረው ወይም በስስ ፈትልም ብታስረው ሁለቱም ያሰርክባቸው ነገሮች መብረር እንዳትችል ሊያደርጋት ይችላል። ወፊቷን የሰው ነፍስም እንዲሁ ናት። በትልቅ ሀብት ወይም በጭንቀት ውስጥ የዓለም ምኞቶች ውስጥ የተያዘች ነፍስ ወደ ሰማያዊው አምላኳ በነፃነት ማድረግ እንዳትችል ያደርጋታል። ወፊቷን በስስ ነገር ማሰርን በገመድ ማሰር መብረር እንደማትችል ሁሉ በጭንቀት ውስጥ እግዚአብሔርን በሚያሳጣ ትዕቢት ውስጥ መኖር ሲጀምር የእኛም ሕይወት ልክ የወፊቷን ነው የሚመስለው። ስለዚህ እግዚአብሔር ይሰውራል። መጋቢነትን ይዘን የምንሄድበት ነገሮችን ማየት አለብን። በመጨረሻው የምናየው ይሄንን ነው። ባስልዮስ ሲናገር ምን ይላል? ብቸኛ ሆነ ብትኖር የካህን እግር ማን ታጥባለህ? ድሃውን ቤትን ትረዳለህ? ትህትናህንና ትዕግስትን በማን ትገልጻለህ? ስለዚህ በንስሐ ውስጥ በትህትና የምትገልጽ መሆን አለበት። ሰዎች ነን፣ በሰውነታችን ክቡራን ነን። እሱን ማሰብ የምንችልበት ነው። በመጨረሻ ሰዓት ላይ አሁንም በጸሎት እንደጀመርናት ይህንኑ ትምህርታችን በጸሎት የተወሰኑ ነገሮችን አነሳለሁ። ቅዱስ ኤፍሬም የጸለየውን ጸሎት ጌታ ሆይ አለ። ዛሬ በቅዱሳን አባቶች የቅዱስ ኤፍሬም፣ ቅዱስ ባስልዮስ፣ በቅዱስ አባ እንጦንስ፣ በጎርጎርዮስ ዘንዚናዞ፣ በቅዱስ አትናቴዎስ አስተምሮ የተማርነውን ይህንን የንስሐና የቅድስና ቃል በልባችን ላይ ተጽፎልን ዘንድ እንለምናለን። አሜን። ሁልጊዜም የሰማነውን ቃል ከሰይጣን ወጥመድ አውጥተህ ከልባችን እንዳይነጠቅ አድርገህ በምድራዊ ጭንቀትና በትዕቢት ውስጥ እንዳንድ በንስሐ ውስጥ እንድንሄድ ታደርገን ዘንድ ከጭንቀት ታወጣን ዘንድ ጸጋህን ላክልን። አሜን። በእውነተኛ ንስሐ ወደ አንተ እንድንመለስ ኃይሉን ስጠን። የገዛ በደላችንን አትይብን።
በወንድማችን ላይ እንዳንፈርድ ኃይሉን ስጠን። በየዕለቱ ራሳችንን እየመረመርን ወደ አንተ መለኮታዊ ክብርና ቅድስና ሱታፋ አምላክ አቅርበን። የመንፈስ ቅዱስን ጸጋ ከኛ ጋር ይሆንልን። ከነፍስ ድንዛዜና ሐዘን፣ ተስፋ መቁረጥ፣ ለዚህ ዓለም መገዛትና ሰንሰለት ሁሉ ውስጥ እንዳንወድቅ ዛሬውኑ የንስሐ ሰዎች እንድንሆን ኃይሉን ጥበቡን ስጠን። አሜን። ይቆየን።